በልቤ ገብቶ ሰላም ሰጠኝ አማኑኤል በልቤ ገብቶ ሰላም ሰጠኝ አማኑኤል እስቲ ለጌታ ክብር ስጡ ከፍ ያለ ሃሌሉያ አንዴ ጌታና መስግነው ባለንበት ስፍራ ሆነን worship him 2 minutes በራሳችሁ ቋንቋ እግዚአብሔርን አመስግኑ ፓላቬና ማሶፕራ ላቬና መያ ኦ የስ ጂጋላቫና ማሳፕራ ላቬና መገሌ ቦራ ላባና ማንቶፕራ ላቬና መገሌ ቦራ ላዲ እናመሰግናለን እግዚአብሔር ሆይ yes 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 ፓላዲያኖ ማሳንቶፕራ ላቬና መገሌ ቦራ ላባና ኦ መንፈስ ቅዱስ እናመሰግናለን oh yes Holy Spirit we give you praise ዘከም ያለው ከፍ የኔ ጌታ አለ ስፍራውን ሳይለቅ ክንዱን ያየውኝ yes ኢየሱስ እስከ ዛሬ ያለውኝ ደቆኔ ያወራ ክንዱን ያየውኝ እስከ ዛሬ ያለውኝ yes መንፈስ ቅዱስ ገና ኖራለሁ የማርያም መሰረት ምሰሶ ለሕይወቴ ኢየሱስ ኢየሱስ የመቆሚያ ዓለቴ የማዕዘን ድንጋይ ለቤቴ መሰረት ምሰሶ ለሕይወቴ we give you praise ኢየሱስ ኢየሱስ የመቆሚያ ዓለቴ እናመሰግናለን መንፈስ ቅዱስ እናመሰግናለን ጌታ መንፈስ ቅዱስ እናከብራለን ጌታ መንፈስ ቅዱስ we give you praise we give you praise we give you praise አላባና ማጋና ደሞድ የረጨ ምድረ በዳም ሲሆን yes መንፈስ ቅዱስ ያፈለቀ ስታመም ሐኪም ፈውሴ ሲበርደኝ ዘጋ ልብሴ ሌላ ምንም የለኝ እናመሰግናለን መንፈስ ቅዱስ ስታመም ሐኪም ፈውሴ እናመሰግናለን መንፈስ ቅዱስ ሲበርደኝ ዘጋ ልብሴ እናመሰግናለን ጌታ መንፈስ ቅዱስ እናመሰግናለን ጌታ መንፈስ ቅዱስ እናመሰግናለን መንፈስ ቅዱስ Thank you Holy Spirit ያውቀዋለሁ ከየት እንዳነሳ ካላቬና ማንቶ ፕራዲያና ማሳፓላ ለኔ ዋለልኝ እስሬን ፈቶ በሕይወት ሺካዲያኖ ማሳፓላ ላቬና መገሌ ቦራ ሰዋቅኔ ያማረውን ፓላዲጋኖ ማንቶ ፕራላቬና መገሌ ቦራ ከየት እንዳነሳኝ ፔላዲያኖ ማሶፕሮሎ ቬኔ መገሌ ቦራ እስሬን ፈቶ በሕይወት ሺጋ ባራ ላባና ማንቶ ፕሮሎ ቬኔ መገሌ ቦራ ያማረውን oh yes መንፈስ ቅዱስ we give you praise አላቬኔ መገሌ ቦራ ዲጋኖ ማሶፕራላዲያ ሼፓጋዶና ሞሶፕሮሎ ቬኔ መገሌ ቦራ ላባራ yes 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 oh yes መንፈስ ቅዱስ we give you praise እናመሰግናለን አባባ ኢየሱስ በራሳችሁ ቋንቋ እስቲ አመስግኑት ጌታን በራሳችሁ ቃል በራሳችሁ ድምጽ ላመሰግን መጥቻለሁ በሉት ላመልክ ላከብር ከፍ ላረግ በዚህ ያለው መንፈስ ቅዱስ ሆይ I give you praise አባቶ እናመሰግናለን ከፍ ከፍ እናረጋለን በመካከላችን ስላለ ክብር ላንተ ይሁን ልታገለግለን በዚህ ስላለ ክብር ላንተ ይሁን እግዚአብሔር ሆይ በዚህ ቤት ያሉ እንዲሁም ደግሞ ኦንላይን ሆነው በተለያየ ምድርና በተለያየ ስፍራ ሆነው እግዚአብሔር ሆይ ከኛ ጋር አንተን ለሚያመልኩና ለሚካፈሉ ሁሉ
በጌታ በኢየሱስ ክርስቶስ ስም ድምጽ ይሰማ። በጎነት ይሁን፣ ፈውስ ይሁን፣ ነፃነት ይሁን። መንፈስ ቅዱስ ሆይ በጌታ በኢየሱስ ስም በአእምሮዬ አስብ፣ በአንደበቴ ተናገር፣ በእጆቼ ንካ። ይሄ ምሽት ሰዎች ነፃ የሚወጡበት፣ ስራታቸው የሚበጠስበት፣ ቀንበራቸው የሚሰበርበት፣ ጨለማ የሚገፈፍበት ምሽት ይሁን። እናመሰግናለን። በዚህ እንዳለህ እናውቃለን፣ ከኛ ጋር እንዳለህ እናውቃለን። we give you praise። እስቲ በእልልታ በጭብጨባ ጌታን አክብሩ። ሃሌሉያ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የጌታ እግዚአብሔር መንፈስ በመካከላችን አለ። ጎረቤታችሁን ሰላም በሉ። እንዴት ነህ? ደህና ነው ወይ? ሰላም ነው ወይ ተባባሉ። ፕሬዝ ጋድ። የጌታ መንፈስ በመካከላችን አለ። ኳይሮች እግዚአብሔር ይባርካችሁ። you are blessed። በርናባስ ሁላችሁም ተባረኩ። እግዚአብሔር ይባርካችሁ። you are a great blessing። ፕሬዝ ጋድ። አማንና ወደዚህ ብቻ ናት። ተባረክ አማን። thank you for coming። you are blessed። ተባረክ። እግዚአብሔር አምላክ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። የጌታ መንፈስ በዚህ አለ። ኦንላይን ያላችሁ ሁላችሁ you are blessed። በያላችሁበት ምድር በያላችሁበት አገርና ስፍራ ሁሉ እግዚአብሔር አምላክ ይባርካችሁ። ከኛ ጋር እንደሆናችሁ እናስባለን። እንዲሁም ደግሞ እናንተን አስበን እናገለግላለን። I believe መንፈስ ቅዱስ በዚህ ቻናል ያገለግላችኋል። ስለዚህ ሼር ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። ያላደረጋችሁ ሰዎች ካላችሁ ስፔሻሊ ዩቲዩብ ላይ ያላችሁ ሰዎች ኖቲፊኬሽን ይደርሳችሁ፣ ሰብስክራይብ አድርጉ፣ ለጓደኞቻችሁ አካፍሉ። እግዚአብሔር መንፈስ ሰዎችን ያገለግላል፣ ነፃ ያወጣል። እናንተ ደግሞ የዛም ምክንያት ትሆናላችሁ ማለት ነው። you are welcome በያላችሁበት። praise God። ጌታ ይባረክ። ኤፌሶን ምዕራፍ 6 ቁጥር 16 እናወጣና ላለፉት 3 ሳምንታት ስነጋገር የነበረው ሐሳብ እንቀጥላለን። the shield of faith የእምነት ጋሻ በሚል ርዕስ የተነጋገርን ነው። እግዚአብሔር አምላክ የተባረከ ይሁን። ይሄ ወር እንግዲህ የመጀመሪያው የዓመቱ የመጀመሪያ ወር ነው። እምነታችንን እያጠናከርን የእምነትን መንፈስ እያዳበርን ነው ያለነው። praise God so that ይህንን ዓመት ደግሞ እግዚአብሔር ወዳለን ስፍራና ጌታ የነገረንን ነገር አቺቭ ማድረግ እንድንችል the spirit of faith የእምነትን መንፈስ ከቃሉ እየወሰድን ነው። the shield of faith ኤፌሶን 6:16 ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የሚችሉበትን የእምነትን ጋሻ ምን በሉ አለ? አንሱ። praise God። ሐዋርያው ጳውሎስ ለኤፌሶን ቤተክርስቲያን ስለ ጸሎት እያስተማራቸው፣ ስለ መንፈሳዊ ውጊያ እያስተማራቸው ነው ይሄንን የተናገረው። ይሄ እንግዲህ በመጽሐፍ ቅዱሳችን ውስጥ ካሉ spiritual warfare ወይም ደግሞ የመንፈሳዊ ጦርነት የመንፈሳዊ ጦርነቶች ፕሪንሲፕል መርህ እንዲሁም ደግሞ ሐሳብ ሬቨሌሽን ከተገለጠባቸው ስፍራዎች መካከል ኤፌሶን 6:10 ጀምሮ ያለው ትልቁን ስፍራ ይወስዳል። ስለ መንፈሳዊ ውጊያ ያስተማረ መንፈሳዊውን ውጊያ እንዴት መዋጋት እንዳለብን እንዴት አድርገን ኢንጌጅ ማድረግ እንዳለብን we have to engage in this battle። you see መንፈሳዊ ጦርነት አንዳንድ ጊዜ እስኪመጣ ምን ጠብቀው ሳይሆን እኛ ራሳችን ኢንጌጅ የምናረግበት ነው። እኛ ነን ጦርነቱን ኢኒሺየት የምናረገው። praise God አሜን። that's a spiritual warfare። እኛ ነን የምንጀምረው ጦርነት። ተኩስ የሚጀምረው ከኛ ነው። ጠላት ከተኮሰ በኋላ ምን ተኮሰው you see we don't react, we proact። ሪአክቲቭ እና ፕሮአክቲቭ የሚባል ነገር አለ። ሪአክት ማድረግ ማለት የሆነ ነገር ከደረሰብን በኋላ የምናረገው እርምጃ ሲሆን ፕሮአክት ደግሞ ወይም ፕሮአክቲቭ መሆን ደግሞ ማለት ነገሮች ከመሆናቸው በፊት እኛ የምንወስደው እርምጃ ማለት ነው። መንፈሳዊ ውጊያ እንደ ጠንካራና እንደ መንፈሳዊ ክርስቲያን ኢኒሺየት የሚያደርገው አማኝ ነው። we initiate it, we fight the spiritual warfare። praise God ምን ማለት ነው? ኳይት የሆነ ጸጥ ያለ ምንም ነገር የሌለ ሲመስለን እንተኛለን ማለት አይደለም። we still መንፈሳዊው ዓለም ላይ ያለው ነገር ላይ ኢንጌጅ እናደርጋለን። ከዚህ ሐሳብ ጋር ተያይዞ ስለ መንፈሳዊ ስለ እምነት ጋሻ ነው ያነሳ የነበረው። ይሄ እምነት ጋሻ ምን ያደርግላችኋል ሲል የሚሰራልን ስራ ሲነግረን እግዚአብሔር ቃል ምን አለ? የሚንበለበሉትን የክፉን ምኖች ይላል ፍላጻዎች። ይሄንን ባለፉት 2 ሳምንታት በሚገባ ለመነጋገር ሞክረናል። የክፉ ፍላጻ fiery darts of the enemy
እነዚህ ፍላጻዎች አሉ የሚንበለበሉ ናቸው እሳት ያለባቸው ናቸው ዲስትራክቲቭ ፎርሶች ናቸው ብዙ ናቸው እዚህ ጋር እንደምናየው ፕሉራል ነው የሚንበለበሉትን የክፉን ፍላጻዎች የሚለው ይሄ ማሲቭ የሆነ የጠላትን አታክ የሚወክል ነው ሶ ይሄን ነገር የምታጠፉት ደግሞ በምንድነው አለ በእምነት ጋሻ ነው ይላል ያን የእምነት ጋሻ ምን በሉ አንሱ ተከላከሉ you defend yourself praise god so እነዚህ የሚንበለበሉ የጠላት ፍላጻዎች ምን ሊሆኑ ይችላሉ የሚሉትን ነው ላስት ዊክ እና ባለፈው ሳምንት ስናይ የነበረ በዲቴል አይተናቸዋል ላስት ዊክ ስለ ፍርሃት ነበር ስናይ የነበረው ፍርሃት አንዱ የጠላት ፍላጻ እንደሆነ ስናይ ነበር ከዛ በፊት ደግሞ ሌሎቹን አይተናል እንግዲህ ያልነበራችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ ዛሬ በዚሁ ሐሳብ ላይ እንቀጥላለን ማለት ነው ዛሬ ማንሳት የምፈልገው ሐሳብ ከሚንበለበለው የጠላት ፍላጻዎች መካከል አንዱ ሌላኛው ነገር በሽታ ሊሆን ይችላል sickness can be identified in the fiery darts የጠላት ፍላጻ የሚንበለበል ፍላጻ ተብሎ ከሚጠሩት የጠላት ጥቃቶች መካከል አንዱ በሽታ ሊሆን ይችላል ዛሬ ይሄን ትንሽ እናይና ከዛ በኋላ ስለ እምነት ስለ እግዚአብሔር ቃል ትንሽ ነገር ማሳየት እፈልጋለሁ በጌታ ጸጋ ሶ በሽታ የሚንበለበለውን የጠላትን ፍላጻ ሊወክል ይችላል it's one of the fiery darts ጠላት በሰው ህይወት ላይ የሚልከው ዛሬ የእምነታችንን ጋሻ እናነሳለን አሜን የሚላለ መዝሙር 91:5 እና 6 ላይ ሲናገር በጨለማ የሚያደባ ቸነፈር በቀትርም ረፍራፊው አያሰጋህም ይላል በጨለማ የሚያደባ ምን ቸነፈር ወይም ወረርሽኝ ወይም ፓንዴሚክ ማለት ነው የጠላት በቀትር ደግሞ ረፍራፊው አያሰጋህም you must remember በሽታ usually የጠላት ጥቃት ነው በሰው ህይወት ላይ የሚመጣ የጠላት ፍላጻ ነው you have to know that it's a spiritual condition ህመም spiritual ነው ፊዚካል ብቻ አይደለም ሰው ሲያመው ወይም ደግሞ በሽታ ወደ ሰውነቱ ሲመጣ በሽታውን አካላዊ ብቻ አድርጎ መውሰድ የለበትም it is spiritual you can fight it back spiritually praise god መቼም ይሄንን በጣም ብዙ ጊዜ ተናግሬያለሁ ብዙ ጊዜ አስተምሬያለሁ መለኮታዊ ጥንትና ፈውስ የሚል ሙሉ መጽሐፍ ጽፌበታለሁ ሶ ከናንተ ሐሳብ የራቀ አይደለም it's a spiritual thing ጌታ ኢየሱስ ሲናገር ይላል እውርና ምንድነው ደንቆሮና ድዳ የነበረ ሰው ነበር ይላል ጌታ ሲጸልይለት መንፈሱ ሲወጣ ይላል ዲዳው ተናገረ ደንቆሮ ነው ምን አረገ ይላል ሰማ ይላል spiritual operation እንደነበር መጽሐፍ ቅዱስ ይናገራል ጎብጣት የነበረ ሴትዮ ይላል የድካም መንፈስ ምን ያረጋባት ናት ያረፈባት ነበር it was a spiritual attack አሁን ያን የድካም መንፈስ ያቺ የጎበጠ ሴት ወስዳችሁ በስካን ማሽን ውስጥ ብታስገቡ ሐኪም ጋር የአጥንት ሐኪም ጋር ወስዳችሁ ብታስመረምሯት ኮንዲሽኗን በሜዲካል ተርም ያስረዳቸዋል ለምንድነው የተጣመመችው ብትሉት ነርቫ እንደዚህ ሆኖ ነው አጥንቷ እንደዚህ ሆኖ ነው እንደሚባል በሽታ ነው ኮንዲሽኑ ይሄ ነው መድኃኒቱ ሊሆን ነው ወይም ደግሞ ልትድን አትችልም ብሎ they can explain it biologically ወይ medically ጌታ ጋር ስትመጣ ግን መንፈስ ነው አለ praise god so እኛ ምናደላው ለጌታ ነው ጌታ ይባረክ አሜን so ምን ላችሁ ነው I'm not saying እያንዳንዱ በሽታ መንፈስ ነው እያልኩ አይደለም ነገር ግን I want you to know ማወቅ ያለባችሁ ነገር እንደዛ ብሎ ማሰብ ይሻላል it's a spiritual attack ብሎ ማሰብ ነው የሚሻለው ሰው በሽታ ወደ ህይወቱ ሲመጣና አታክ ሲያደርገው ፊዚካልና ሳይኮሎጂካል ወይም ባዮሎጂካል ነገር ብቻ እንደሆነ ከማሰብ ይልቅ እንደ መንፈሳዊ ጥቃት ወስደን ልንዋጋው ይገባል አሜን this is my point we have to fight it መዋጋት አለብን አጸፋው መለስ አለብን we have to fight it እስከመቼ ነው መዋጋው ካልን ከኛ ላይ እስከሚነሳ ድረስ ነው ሐኪም እስከሚነግረን አይደለም ሐኪም አይ በቃ አይደለም እስኪለን ድረስ አለ ምንዋጋ we have to fight it እስከመጨረሻው እግዚአብሔር ያንን ነገር ያ ኦፕሬሽን ከኛ ላይ እስከሚነሳ we must fight ያለ ተስፋ ያለ መቁረጥ praise god አሜን አሜን የሚል ሰው አለ
ስለዚህ የጠላት ፍላጻ ይሲ በሽታ ባክቴሪያ ቫይረስ ወይም ደግሞ whatever በሳይንሳዊ ዓለም ከሚዘገበው ዘገባ ያለፈ ምንጭ አለው በሽታ ላብራቶሪ ከሚያየው በላይ ያለፈ ምንጭ አለው በሽታ it's a spiritual thing ለዚህ ነው ብዙ ሲክነሶች ብዙ ህመሞች ሐኪም ጋር ሄዳቸው ሰው አንድ ሰው ከታመመ በኋላ ሐኪም ጋር ሄዶ ለምንድነው ይሄ በሽታ የመጣብኝ ብላችሁ ብትጠይቁት most of the time መልስ የለም assume ነው የሚደረገው ይገመታል ከዚህ ሊሆን ይችላል ብለው they just assume they don't have answer በሰውነታችን ውስጥ ወይም በሰው ሰውነት ውስጥ ምን ይሆን እንዳለ ያ ያሉ እንጂ ምን ከየት እንደመጣ ግን አያውቁም because it's a spiritual source ስላለው ነው we fight it in the mighty name of Jesus አሜን ይሄ ሜንታሊቲ ውስጣችሁ መግባት አለበት ሶርሱ አይታወቅ አብዛኛው ሲክነስ ካንሰር ከየት ነው የሚመጣው ብላችሁ ሄዳችሁ ሐኪም ብትጠይቁ I don't know ነው የሚሉት we don't know መልሱ we don't know ነው ግን አስዩም ያደርጉት ይነግሯቸዋል ከንትን ሊሆን ይችላል ዳያቤቲክ ከየት ነው የመጣው ስኳር በሽታ ብላችሁ ሐኪም ብትጠይቁ ሜዲካልም ይብራራ ነገር አለ እንደዚህ ከቅባት ከስኳር ከምናም ይሏቸዋል ኦኬ ኖ ታዲያ ስኳር የማይበላ ደግሞ በጣም ፊት የሆነ ፋት በውስጡ የሌለ ሰው ደግሞ ዳያቤቲክስ ዳያግኖስ ሲደረግ እንዴት ሊሆን ይችላል ስትሏቸው አይ ከዘር ሊሆን ይችላል ደግሞ ይላቸዋል ሜቢ ይሄ ከአባቱ ይሄ ከስኳር ባይመጣም አባቱ ስኳር ነበር ማለት ነው I don't know ምን እንደሆነ ሜቢ ከአባቱ ይችላል ወይ can they just try to explain ለምን መንፈሳዊ መልስ ስለማይሰጡ but it's a fiery dart in the mighty name of Jesus የእግዚአብሔር ቃል ሲናገር በጨለማ የሚያደባው ቸነፈራል በቀተርም ረፍራፊው አያሰጋም in the name of Jesus sickness ወይም ደግሞ ቸነፈር ሰርፕራይዝ አያረግህም ማለት ነው ያ የእምነት ጋሻ በህይወታችን ላይ መኖር አለበት ይሄንን ብርሃን መካፈላል you have to fight it በህይወታችሁ ላይ ሁሉ ጊዜ መለማመድ ያለባችሁ ነገር ይሄ ነው እግዚአብሔር አምላክ የበሽታ ምንጭ እንዳልሆነ ማመን አለባችሁ he is not the source of sickness any kind እግዚአብሔር ማንንም በበሽታ አስተምር እግዚአብሔር ለማንንም በሽታ ነው ያሰጠ he is not a giver of sickness and disease in the mighty name of Jesus amen እስቲ አሜን በሏ የሌሊት ምን ይላል አስደንጋጭነት በቀን ከሚወረወረው ፍላጻ አትፈራም ይሄ ፍላጻ ነው የሚለው the fire dart የሚላቸው ሐዋርያ ጳውሎስ እነዚህ ነው መዝሙር 91 ቁጥር 5 ላይ የሌሊት አስደንጋጭነት በቀን የሚወረወረው ፍላጻ አትፈራም you see suddenly የሰዎችን ህይወት የሚከብ ነገር አለ suddenly የሰዎችን ህይወት የሚቀይር ነገር አለ suddenly within few ባጭር ጊዜ ውስጥ የሰውን ነገር ይቀይራል በምን በፍላጻው በበሽታ ፍላጻ በጌታ በኢየሱስ ስም I refuse ከኔ ጋር ተናገሩ በጌታ በኢየሱስ ስም በሉስቲ በክርስቶስ ኢየሱስ ሞትና ትንሳኤ ከበሽታ ወደ ጤንነት ተዋጅቻለሁ ጤናማ ነኝ በሉስቲ praise God አሜን የምትቋቋሙበትን ፍላጻውን የምትቃወሙበትን የእምነትን ጋሻ praise God አንሱ የእምነትን ጋሻ ምን በሉ አንሱ አንዳንድ ጊዜ እንደዛ ነገር ስናስተምር አንዳንድ ሰዎች they don't like it I know they don't like it but ለምን እንደማይወዱት ራሱ አይገባኝም I don't know ከበሽታ ጋር ምን አይነት ኮሚትመንትና ውል እንዳላቸው አላቀም አንታመም ይላሉ አላልንም ግን ብንልስ ምን ችግር አለ ምን አለ ባንታመም አሜን ምን አለ ባያመን በግድ ይመመን
ልጃችሁ እናንተ ጋር መጥቶ የወለዳችሁት ልጅ እኔ በፍጹም አልታመምም አያመኝም ቢላችሁ ደስ አይላችሁ? ታዲያ ምን ጨነቃችሁ? ይሄ ልጅ የስተት ትምህርት እየተማረ ነው የምትሉት? የስተት የሚባል ነገር የለም። that's not the point። የምናስተምርበት ሜን ሪዝን ይሄን ቃል ወይንን ሐሳብ ክርስቲያኖች መማር ያለብን እኛ አማኞች መማር ያለብን ሪዝን ፍላጻው ሊመጣ እንደሚችል ስለምናቅ ነው። there is a possibility ሰይጣን ይሄንን የበሽታን ፍላጻ ወደ ሰዎች ውስጥ የሚልክበት ጊዜ አለ። በሚልክበት ጊዜ ጋሻችን ሬዲ መሆን አለበት። ሃሌሉያ አሜን አሜን። he must know that we will fight back in the name of Jesus, in the name of Jesus። ታዲያ ሕክምና ያስፈልግም ወይ? ያስፈልጋል። there is nothing wrong with medication, there is nothing wrong። እንደኔ እምነት መድኃኒት ራሱ የእምነት አጋር ነው። ሰይጣን መድኃኒት አይሰጥም። ሰይጣን ነው ያከመኝ ያለው ብላችሁ ካሰባችሁ ተሸውዳ። ሰይጣን ማንንም አያክምም። he wants you to die። ለማዳን እየሞከረ ያለ እግዚአብሔር ለሰው ልጅ የሰጠው ጥበብ ነው። so that helps a lot። ነገር ግን there is a higher truth አለ። ሃሌሉያ in the name of Jesus። ዛሬ በጌታ በኢየሱስ ስም በሽታ ሁሉ ይራገፋል። you will never be surprised። በህይወታችሁ ላይ እናገራለሁ ይሄ አመት በሽታ እናንተን ሰርፕራይዝ የሚያደርግበት አመት አይደለም። in the name of Jesus። ቤታችሁን የሚያንኳኳበት አመት አይደለም። I refuse in the name of Jesus, in the mighty name of Jesus። ከልጆቻችን ላይ በጌታ በኢየሱስ ስም የተመታ ነው። ከኛ ላይ በጌታ በኢየሱስ ስም ስራውና ፍላጻው የፈረሰ ነው። we are covered in the blood of Jesus። hallelujah no surprise, no surprise። የሌሊት አስደንጋጭነት የሚለው ለዛ ነው። many people ጠላት ሰዎችን ሰርፕራይዝ ያደርጋል። ድንገት ወደ ቤታቸው ይመጣል፣ ድንገት ወደ ህይወታቸው ይመጣል። ይሄን ነው መጽሐፍ ቅዱስ የሚወረወሩ የጠላት ፍላጻ የሚለው፣ የሚንበለበል የጠላት ፍላጻ የሚለው። suddenly they will hear a bad news ጤናቸውን በተመለከተ that's a demonic attack። መጽሐፍ ሲናገር የእምነትን ጋሻ ማንሳት አለባችሁ ይላል። in the mighty name of Jesus I reverse that news የምትሉበት ዜናውን ገለብጠዋለሁ in the mighty name of Jesus። ሃሌሉያ ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ በኔ ወስላለ። አሜን አሜን። ለዚህ ሟች ለሆነው ሰውነቴ ምን ያደርገዋል? ህይወት ይሰጠዋል። nothing will die። በሰውነታችሁ ውስጥ የሚሞት ነገር አይገኝም። አሜን in the name of Jesus every organ, every ሰውነት ክፍላችሁ በጌታ በኢየሱስ ስም በጤና የተሞላ ይሆናል። it's a fiery dart። የት አስደንጋጭነት አያገኝም። ይሄ surprising ነው። that's ፍላጻ ማለት ያ ነው። የታቀደበታል የታሰበበት አይደለም። ነገር ግን የእምነታችን ጋሻ መዘጋጀት አለበት። አያችሁ ሰይጣን እግዚአብሔርን ነው ኮፒ የሚያደርገው። ሰይጣን ሁሉ ጊዜ ካውንተርፊት ነው የሚያደርገው። እግዚአብሔር ሰርፕራይዚንግሊ የሚባርክ አምላክ ነው። አሜን አሜን አሜን። he blesses you። እግዚአብሔር unexpectedly ባልጠበቃችሁት ሞመንት ባልጠበቃችሁት ሰዓት ወደ ህይወታችሁ ይመጣል እግዚአብሔር። ሃሌሉያ አሜን። he will visit you suddenly። እግዚአብሔር በበረከቱ suddenly በድንገት እንደሚጎበኘን ጠላት ደግሞ በፍላጻው በድንገት ሊመጣ ይፈልጋል። but we block it in the name of Jesus። ፋታ አንሰጠው፣ መግቢያም አንሰጠው። we don't allow him in Jesus name። ሃሌሉያ እግዚአብሔር he will visit someone suddenly ባልተጠበቀ መንገድ ባልተገመተ ሁኔታ። አሜን አሜን። ባልጠበቃችሁት ሞመንት የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። በጌታ በኢየሱስ ስም የጠላት ጉብኝት አለ ይመጣው። የእግዚአብሔር ጉብኝት ወደ ህይወታችሁ ይመጣል። ወደ ስራችሁ ወደ አገልግሎታችሁ እግዚአብሔር ድንገት ይጎበኛቸዋል። ሃሌሉያ that's the character of God። የሐዋርያት ሥራ ምዕራፍ 10 ላይ አንድ ቀን ከቀኑ 9 ሰዓት ገደማ ይላል እግዚአብሔር መልአክ በራእይ ወደ እርሱ መጥቶ ይላል። unexpected የሆነ ቪዚቴሽን። ሃሌሉያ አሜን አሜን። መንፈስ ቅዱስ የሚሰራው በዛ መንገድ ነው። ይሄን ኤክስፔክት ማድረግ ያለብን። ይሲ መንፈሳዊ ኢንካውንተር እኛ ፕላን የምናደርገው አይደለም። መንፈሳዊ ዓለም is not what we plan። እኛ የምናቀደው አይደለም። ለዚህ ነው ፌዝ ታማኝነት፣ ኮሚትመንት፣ የእግዚአብሔር ነገር መጠበቅ፣ እግዚአብሔር ባስቀመጠን ስፍራ መቀመጥ ያለብን። ለምን ታውቃላችሁ? የእግዚአብሔር ጉብኝትና ስፒሪቹዋል ኢንካውንተር በእኛ በቀጠሮ አይመጣም፣ በቡኪንግ አይመጣም።
he will visit you ሃሌሉያ አሜን አሜን እግዚአብሔር ታማኝ ነው ስለዚህ በሕይወታችሁ ላይ ማመን ያለባችሁ ነገር አለ የትኛውም የጠላት ፍላጻ የሚንበለበል ፍላጻ ወደ ህይወቴ አይገባም ብላችሁ ማመን አለባችሁ and you have to fight it spiritually hallelujah ሉቃስ 12 ቁጥር 39 ላይ ጌታ ኢየሱስ ሲናገር ስለ ጠላት ምን አለ ይህን ግን ወቁ ሌባ በምን ሰዓት እንደሚመጣ የቤቱ ባለቤት ቢያውቅ ኖሮ ቤቱ ሲቆፈር ዝም ብሎ ባላየ ነበር ይላል ይሲ አያይም ነበር ቢያውቅ ኖሮ ሰዓቱና ታይሙን ጊዜውን ይሲ ጠላት በተለያየ ህይወታችን አቅጣጫ ፍላጻን በሚወረውርበት ጊዜ unexpected የሆኑ ታይሞችና ወቅቶች ላይ ነው ነገር ግን እኛ በጊዜውም አለ ጊዜውም ሃሌሉያ we must be in control in the mighty name of Jesus ራሳችንና መንፈሳችን ነቅቶ መጠበቅ አለብን ጋሻችንን መያዝ አለብን ለዚህ ነው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ሲናገር ራሳችሁን የምትገዙ ሆኑ ይላል ከዛስ ንቁም ይላል praise God ንቁ አንያ ተሰሎንቄ 5:6 ላይ ደግሞ እንግዲህ እንንቃ ይላል በጋራ praise God ንቁ ጠላታችሁ ዲያብሎስ የመጣው ፈልጎ እንደሚያገሳ አንበሳ ወዲያው ይዞራል የሚለው አንያ ጴጥሮስ ላይ አንያ ተሰሎንቄ ላይ ደግሞ ምዕራፍ 5 ቁጥር 6 ላይ እንግዲህ እንንቃ ብሎ ነው የሚለው እንደሚያንቀላፉ እንደሌሎች አንሆን አታንቀላፉ why you have enemy አታንቀላፉ ይላል መጽሐፍ ቅዱስ የሚያንቀላፉ በሌሊት ያንቀላፋሉ ይላል መንፈሳዊ ማንቀላፋት አለ መንፈሳዊ ማንቀላፋት የጠላት ፍላጻ ወደ ህይወታችን አክሰስ እንዲያደርግ ያደርገዋል ሮሜ 13:11 ላይ ዘመኑን በማስተዋል ይሁን ይህን አድርጉ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው ይላል praise God አሜን ስለዚህ ምንድነው ያልኩ ያለሁት የእምነት ጋሻችን መነሳት አለበት የሆነ ነገር ዲስትሮይ ካደረገን በኋላ ወይም ደግሞ ከተያዝም በኋላ አይደለም መንፈራገጥ ያለብን የድሮ ጊዜ ተረት አለ ከተያዙ በኋላ መንፈራገጥ ይላሉ አባቶቻችን ወይ እናቶቻችን ለመላላት ይላሉ ይሄን ተረት ከረሳችሁ አትረሱ ከተያዙ በኋላ እጅ መስጠት ነው you can't fight እዚህ ሀገር አንዳንድ ሰዎች ማሁን ቦታ ላይ ወቅት ያረጉ ይያዛሉ አይደለም የተያዛችሁ ሰዎች ታውቃላችሁ ስትያዙ መፍትሄው ምንድነው ሰሬንድ ማድረግ ነው if you fight ባረጋችሁ በጠን የያዛችሁ እጅ እየጠበቀ ይመጣል ጉዳታችሁ እየጨመረ ይመጣል ሶ ሲያዝ ሰው የሚያደርገው ምን ነው ይለቃል ከዛ በኋላ ይፈልጉትን ካገኙ በኋላ እግዚአብሔር ይስጣቸው ተዋችሁ ይሄዳሉ I promise ተዋችሁ ይሄዳሉ ሰውኝ ይሄዳሉ ብለ ነበር እንዳትሉኝ በኋላ ሌላ ቀን መጣችሁ we must be proactive የነቃችሁ ሁኑ have that spiritual strength in the name of Jesus ጡንቻችሁን አደልባችሁ መጠበቅ አለባችሁ so that you can fight back እንዴት ነው ይሄን የምናረጋው ምንድነው መንፈሳዊ ወይም ደግሞ የእምነት ጋሻ የእግዚአብሔር ቃል ዕውቀት ነው praise God አሜን የእምነት ጋሻ የእግዚአብሔር ቃል ዕውቀት ነው የእግዚአብሔር ቃል ነው ህይወታችሁን መንፈሳችሁን ነፍሳችሁንና ስጋችሁን የሚጠብቅ ሽልድ የሚያረጋችሁ አንያ ተሰሎንቄ 5:23 የሰላም አምላክ ራሱን ለእንተናችሁን ይቀድስ መንፈሳችሁ ነፍሳችሁ ስጋችሁ ጌታችን ኢየሱስ ክርስቶስ ከመጣ ድረስ ያለ ነቀፋ ይደረጉ ይላል ይጠበቁ የሰው ነፍስ የሰው መንፈስ የሰው ስጋ የሚጠበቀው በእግዚአብሔር ቃል ነው የእግዚአብሔር ቃል ነው
ጋሻችን። አሜን። ለዚህ ነው ጌታ ኢየሱስ ሲናገር በዮሐንስ 8:31 ላይ ኢየሱስም ያመኑትን አሁን እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ እውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት ምን ያደርጋችኋል? ነፃ ያወጣችኋል። የእግዚአብሔር ቃል ዕውቀት ነው ጋሻችን። ምንድነው ይሄ የእምነት ጋሻ ካላችሁ የእግዚአብሔር ቃል ዕውቀት፣ the knowledge of the word። የእግዚአብሔርን ቃል ለማወቅ ማድረግ ያለብንን ጥረት ሁሉ ማድረግ አለብን። every knowledge, every effort to know the word ውስጣችን እንዲገባ praise God ቃሉ እንዲቀርበን ጥረት ማለት ለምን መከላከያችን እሱ ነው። ሽልዳችን እሱ ነው። የማታውቁት ቃል አይጠቅማችሁም። መጽሐፍ ቅዱስ ስለተጻፈ ብቻ ሰውን የሚጠቅም ቢሆን ኖሮ ሰው ሁሉ እኩል መጽሐፍ ቅዱስ ይጠቀም ነበር። ነገር ግን የሚጠቅመን የሚከልለን የምናውቀው ወይም ያወቅነው ቃል ነው። praise God ለዚህ ነው የእግዚአብሔር ቃል ወደ ውስጣችሁ እንዲገባ ኤፈርት ማድረግ ያለባችሁ። the word ሃሌሉያ። ያዕቆብ 1:21 ስለዚህ እርኩሰትና ተንሰራፍቶ የሚገኘው ክፋት ናስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን የቃል ወተት ምን በሉ ይላል? ተመኙ። ስቴፖችን ነው የምሰጣችሁ ዛሬ። ነምበር 1 የእምነት ጋሻ ማለት የእግዚአብሔር ቃል ዕውቀት ነው። the knowledge of God, the word of God። መጽሐፍ ቅዱሳችሁን ማንበብ፣ መጽሐፍ ቅዱሳችሁን በኦዲዮ መስማት፣ መጽሐፍ ቅዱሳችሁን ማጥናት፣ መጽሐፍ ቅዱሳችሁን ማሰላሰል። praise God what a joy! ይሄ ዕውቀት ነው ውስጣችሁ ሲገባ ሺልድ የሚሆነው። ከተያዛችሁ በኋላ አይደለም የምንድነው ስሙ የሺልድ ዓላማ እንዳትመቱ ነው። ከተመታችሁ በኋላ ጋሻ I don't think የሚሰራው ስራ አለ አይመስለኝም። አለ እንዴ? ልክ ስትመታ ጋሻን ብታነሳ ምን ያደርጋል? ምንም። የተመታ ባለ ጋሻ ነው የምትሆነው። there is no point. I'm telling you ብዙ ሰዎች የሆነ ሰርከምስታንስ ውስጥ ህይወታቸው ከወደቀ በኋላ ነው ጥቅስ የሚያፈላልጉት፣ ቃሉን ፍለጋ የሚሄዱት፣ ነገሮችን መስማት ይሞክሩት። ነገር ግን ነግራችኋለሁ በመንፈሳዊ ዓለም ላይ there is system አለ ሴት የሚደረግ መንፈሳዊ ዓለም ላይ ሴት የሚደረግ ነገር አለ። ህይወታችን በቻሌንጅ ውስጥ በገባ ጊዜ ዊዝድሮ የምናረግበት የሚጠራቀምበት የሆነ መንፈሳዊ ዓለም አለ። አሜን አሜን። የሆነ ዓለም አለ። ከዛ ዓለም ነው ከዛ መንፈስ ነው ዲፖዚት የተደረገ ነገራችሁ ነው የሚወጣው። ዲፖዚት ከሌለ የሚወጣ ነገር የለም። የእግዚአብሔርን ቃል ለማወቅ እያንዳንዱን ጥረት ማድረግ አለብን። just to read your raw bible ጥሬ መጽሐፍ ቅዱሳችሁን ለማንበብ፣ ጥሬ መጽሐፍ ቅዱሳችሁን ኦዲዮ ለመስማት። praise God I'm saying this ደጋግሜ number 2 የእምነት ጋሻ ማለት የእግዚአብሔር ቃል መረዳት ነው። see the knowledge then ምን አለ ከዛ the understanding of the word. hallelujah the understanding you see የእግዚአብሔርን ቃል ለመረዳት የመጀመሪያው ስቴፕ ማወቅ ነው። የማታውቁትን ነገር አትረዱም። you can't understand something that you don't know. the shield you see የእግዚአብሔርን ቃል መረዳት አለብን። የሚከላከላችሁ የተረዳችሁት ቃል ነው። የተረዳችሁት የገባችሁ ቃል ነው። የገባችሁ የእግዚአብሔር ቃል ከለላ ይሆናችኋል። አሜን የሚል ሰው አለ? መዋጊያ ይሆናችኋል፣ መመለሻ ይሆናችኋል። ይሲ በምድር ላይ እንኳን ያለ ህግ የምታቁት ህግ ነው የሚከልላችሁ። የምድር ህግ ኮንስቲቱሽን ላይ በአገሪቷ ኮንስቲቱሽን ምን ይባላል? ኮንስቲቱሽን በአማርኛ ህገ መንግስት። yes ህገ መንግስቱ ላይ ያለውን ህግ እና መብታቸውን ስታውቁ ያ መረዳት ነው ከቨር የሚያደርግ። ያንን የማያውቅ ሰው በህይወቱ ላይ አድቫንቴጅ ይወሰድበታል፣ አቢዩዝ ይደረጋል። ታውቃላችሁ። ለዛ ነው በዚህ ዓለም ላይ ሎየር ያስፈልገው አይደል እንዴ? ሎየር እኮ ያስፈልገው እኮ መንፈሳዊ አባታችሁ ነው አይደለም? ጠበቃ ያስፈልጋችሁ ለምንድነው? በእናንተና በጠበቃ መሃል ያለው ልዩነት፣ በአንድ ተራሶና በጠበቃ መሃል ያለው ልዩነት ምንድነው? ጠበቃው ህጉን የበለጠ ይረዳል።
he knows the law. praise God. ሲጽፍ ያምርበታል ሲናገር ያምርበታል የሚሰሙ ሰዎች ሁሉ እናንተ የምትናገሩትና እሱ የሚናገረው በፍጹም አይገናኝም በአንቀጽ እንደዚህ ቦታ ህዝባር እንደዚህ ሆኖ በፍትሐ ብሔር ህግ በምን ችሎት ሲላቸው praise God እናንተ እንደዛ አይደለም በእናት ነው የምትሉት እናንተ በእናት አፈርሶን አለምሶን የሚያድነው you have to quote ያንን ህግ መጥቀስ ያስፈልጋል ያን ህግ መጥቀስ ለዚህ ነው የጠበቃን ቦታ ማንም ሊተካላችሁ አይችልም እናታችሁ ሊተኩ አይችሉም አባታችሁ ሊተካ አይችልም ልጄ ምንም ጥፋት አጥፍቶ አያውቅም የሰው ፊት እንኳን አይቶ እንደው ሰው ቀና ብሎ የሚያደለም ቢሉ ማዘር ፍርድ ቤት ዋጋ የለውም you need a lawyer ማን ነው ካላችሁ ህግ የሚያውቅ ማለት ነው የህግ አተረጓጎም የገባው he understand the law የቱ ጋር ፕሮቴክት እንደሚያረጋችሁ ያውቃል የእግዚአብሔር ቃል ብርሃን ውስጣችሁ ሲገባ እንደዚህ ነው የሚሆነው when you understand the word hallelujah then you become a lawyer ኬዛችሁን ዲፌንድ ታረጋላችሁ ኬዛችሁን በጠላትም ኬዛችሁን በእግዚአብሔርም ፊት የምታቀሩበት ቃል ኖራችኋል you know and you understand the word praise God amen amen እግዚአብሔር ሆይ እንዲህ ተብሎ ተጽፏል እንዲህ ብሏል ቃል እንዲህ ብሏል ታስተውሳላችሁ ነህምያ ሲጸልየው ጸሎት እንዲህ ብለሃል አለው እግዚአብሔርን you said this አለው እግዚአብሔር ነው የሚያስተውሰው ለአባቶቻችን እንዲህ ብላቸዋል this is what you said you have to understand የእግዚአብሔር ቃል መረዳት ውስጣችን መግባት አለበት ሃሌሉያ በጌታ በኢየሱስ ስም ዛሬ ብርሃን እንካፈላለን አሜን አሜን የሚከላከለን የእግዚአብሔር ቃል መረዳት ነው ነፃነታችን ያለው በቃሉ መረዳት ውስጥ ነው ድላችን ያለው በቃሉ መረዳት ውስጥ ነው ቪክቶሪያችን ያለው ኤቭሪቲንግ ያለው በአንደርስታንዲንግ ውስጥ ነው ቃሉ ሊኖራችሁ ይችላል መጽሐፍ ቅዱስ እጃችሁ ላይ ሊኖር ይችላል listen to me ነገር ግን መጽሐፍ ቅዱስ እጃችሁ ላይ አለ ማለት ያን መጽሐፍ ቅዱስ ነፃ ያወጣችኋል ማለት you have to understand it ዛሬ ከሳት ሜዲቴት እያደረኩኝ አንድ ምሳሌ ወደ ልቤ መጣ ምንድነው እሱም አያችሁ ለምሳሌ ለአንድ ታዳጊ ልጅ I don't know 3 አመት ልጅ ወይ 2 አመት ልጅ ወስዳችሁ $1 million ብትሰጡት ማለት ነው if you give him $1 million praise God በዶላር ምሳሌ መስጣችሁ ብትሰጡት ያ ልጅ ያን $1 million ይዞ ለቅሶ ሊቀጥል ይችላል ረሃቡ ሊቀጥል ይችላል ርቦት ከሆነ የሚያለቅሰው ረሃቡ ይቀጥላል he will cry ማልቀስ ብቻ አይደለም ረሃብ መራብ ብቻ አይደለም በረሃብ ሊሞት ይችላል ያን $1 million ታቅፎ why because he does not have the understanding ያ ከረንሲ እጁ ላይ ያለው ገንዘብ ምን ሊያረግለት እንደሚችል መረዳት የለውም ነገር ግን ገንዘቡ አለው ነገር ግን ገንዘቡ በእጁ ነው ያለው but he doesn't have the understand he doesn't know understand $100 በዚህ ምድር ላይ ቢያንስ ለ10 ቀን ሊያመግበው እንደሚችል አይረዳም ይውላችሁ በመንፈሳዊ ዓለም ያለው ነገር ይሄ ነው የህይወታችን ድልና ነፃነት የሚለካው በተረዳነው የእግዚአብሔር ቃል ልክ ነው it depends on your understanding of the word it depends ዛሬ በጌታ በኢየሱስ ስም የእግዚአብሔር ቃል ብርሃን ያገኘናል አሜን የሚል ሰው አለ ወይ በጌታ በኢየሱስ ስም አይምሯችሁ ይከፈታል ልባችሁ ይከፈታል እንደ ሊዲያ እግዚአብሔር ቃሉ እንድትረዳ ልቧን ከፈተላት እንደሚል በጌታ በኢየሱስ ስም ልባችሁ ይከፈታል then you will understand the word ቃሉ ሲገባችሁ ምን ማለት ነው የእምነት ጋሻችሁ ተነስቷል ማለት ነው now you understand don't just know ውቀት ብቻ አይደለም you understand ሃሌሉያ አሜን አሜን የእግዚአብሔር ቃል መረዳት ውስጡ ያልገባ ሰው ያን $1 million ይዞ እንደሚያለቅስ ሕፃን ልጅ ነው cause ያላችሁን ነገር መረዳት almost ካላችሁ ነገር እኩል valuable ነው almost the same value ነው ያለው ዕውቀታችሁና ነገሩ ሃሌሉያ ዕብራውያን 4:12 የእግዚአብሔር ቃል ሕያውና የሚሰራ ነው አሜን አሜን ይሄ ብርሃን ውስጣችሁ መግባት አለበት የእግዚአብሔር ቃል ሕያው ነው አሜን አሜን የሚሰራ ነው
it's active ነው የሚለው የእግዚአብሔር ቃል active ነው it's always active የሚሰራ ነው እስቲ ከኔ ጋር ተናገሩ የእግዚአብሔር ቃል በሉ እስቲ ሕያው ነው የሚሰራ ነው hallelujah it's alive and active in the name of Jesus በሽታን የሚቀጣ የሚሰራ ሕያው ነው አሜን አሜን ከምንውጣው መድኃኒት ይልቅ የእግዚአብሔር ቃል ሕያው ነው ሳይድ ኢፌክት የሌለው ሕያውነት ያለው በቃል ውስጥ ነው I don't know what is it በህይወታችሁ ላይ ምን አይነት ፍላጻ እንደመጣ የእግዚአብሔር ቃል ግን ሕያው ነው የትኛውንም የጠላትን ፍላጻ ብሎክ ማድረግ የሚችል አክቲቭ የሆነ in the mighty name of Jesus ከአፋችሁ ሲወጣ ሕያው ነው የሚሰራ ሆኖ ነው ዶርማንት አይደለም የእግዚአብሔር ቃል አርግ ያላችሁትን ያረጋል ሁን ያላችሁትን ነገር ይሆናል የተላከበትን ነገር ይፈጽማል ለዚህ ነው ቃሉ ሲናገር እግዚአብሔር ካፌ የወጣው ቃል አለ praise God ዝናብ ከሰማይ ወርዶ መሬትን እንደሚያርሳት እንድታፈራና እንድታበቅል እንደሚያደርጋት አለ ካፌ የሚወጣው ቃል እንደዚህ ነው አለ it's active in the mighty name of Jesus አሜን አሜን በጌታ በኢየሱስ ስም ዛሬ አንድ ብርሃን ውስጣችን ይገባል you have to understand that ለዚህ ነው ይሄ እውነት ውስጣችሁ ሲገባ የእግዚአብሔርን ቃል ትናገሩታላችሁ I am redeemed እኔ ተፈውሻለሁ እኔ ጤናማ ሰው ነኝ አሜን አሜን I will never allow ወደ ህይወቴ የመጣውን ነገር አልፈቅድለትም ሴትል እንዲያረግ አልፈቅድም አሜን አሜን ሴትል እንዲያረግ አልፈቅድም አንድ እግዚአብሔር ሰው ሲናገሩ እንደዚህ አሉ ምንም ነገር እንደው አይነካኝም ማለት ላይ ይችላል አሉ ምንም ነገር ይሲ በህይወታችሁ ላይ አሉ ወፍ በጭንቅላታችሁ ላይ እንዳይበር መከልከል አትችሉም አሉ ደከን በአንዳንድ ጊዜ በከፍተኛ ቅርበት ሁሉ ልትበር ትችላለች ወፏ ባጠገባችሁ ልትበር ትችላለች ነገር ግን ጭንቅላታችሁ ላይ ጎጆ እንዳትሰራ ግን መከልከል ትችላላችሁ አሉ that you can stop መብረር መከልከል አትችሉ በጭንቅላታችሁ ላይ መታ ጎጆ ከሰራች በኋላ ግን አላየውም አልሰማውም ብትሉ there is something wrong with you እግዚአብሔር ቃል ሕያው ነው የሚሰራ ነው በሁለት በኩል ስለት ካለው ሰይፍ ይልቅ ሁሉ የተሳለ ነው ነፍስን መንፈስን ጅማትን ቅልጥምን እስኪ ድረስ ዘልቆ ይወጋል አሜን አሜን what do you understand about your salvation ይሄ ስለ መርዳት ያወራው ነው ስለ ደህንነታችሁ ምን ትረዳላችሁ ይሄ ነው በህይወታችሁ ላይ ጋሻ የሚሆናችሁ what is it አንዳንድ ሰው ድንነቱን ድኛለሁ በጌታ ሆኛለሁ ድኛለሁ ሲል አንዳንድ ሰው ሃይማኖት ቀይሬያለሁ እያለ ነው አንዳንድ ሰው ደግሞ ጸባይ ቀይሬያለሁ እያለ ነው ይሄ እንኳን ለብዙ ሰው አይሰራም ቢኮዝ አብዛኛው ሰው ጸባይ አልተቀየረም ነገር ግን የሚያስበው እንደዛ ነው ምን ማለት ነው ድኛለሁ ስትል I'm saved ስትሉ ምን ይያላችሁ ነው do you have the understanding ያ ነው ሺልድ የሚሆነው ሃይማኖትን ቀይሬያለሁ ጸባይን ቀይሬያለሁ ድርጅት ቀይር what do you mean do you understand your salvation praise God hallelujah amen amen ለነገ ብቻ ልንገራችሁ ድኛለሁ ስትሉ ያላችሁ አላችሁ እንደዚህ ነው አዲስ ፍጥረት ነኝ ያላችሁ አሜን ኒው ክሪቸር ሃሌሉያ ያለፈው ነገር ሁሉ አልፏል አሮጌው ነገር ሁሉ አልፏል ጠላት በኔ ላይ ማስቀመጥ የሚችለው ነገር የለም ከኔ ጋር የሚያያዝ ነገር የለም in the name of Jesus I am a brand new creature አሜን ከዘር ከማንዘር ከደም ከምናምን ወደ አንተ የመጣ ነገር አለ እንዳትሉ because I am a new creature ቆሮንቶስ 5:11 ነው የሚለው ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር ሁሉ ምን ብሏል አልፏል praise God you have to understand that ይሄ እውነት ኤሌመንተሪና በጣም ማለት የእምነት መሰረታዊ ትምህርት ነው ግን ሁሌ ማስተዋወሳል I am a new creature ማለት in the mighty name of Jesus እኔ አዲስ ፍጥረት ነኝ በእኔ ውስጥ ምንም ነገር የለም በቤቴ ውስጥ ምንም በዘሬ ውስጥ ምንም ነገር የለም በእኛ ቤት እናንተ ቤት ምን አለ እኛ ቤት ምንም ነገር የለም እኛ ቤት ያለው ጌታ ነው praise God I am a new creature እኛ ቤት ያለው ቪክትሪ ነው በሽታን የሚቀጣ ነው ድህነትን የሚቀጣ ነው እርግማንን የሚቀጣ ነው praise God መጽሐፍ ሲናገር ከእግዚአብሔር ተወለዱ እንጂ ይላል ከእግዚአብሔር ተወለዱ እንጂ ስለዚህ ቤታችሁ መጠራት ካለበት እግዚአብሔር ነው የሚጠራው ማለት ነው የተወለዳችሁት ከእግዚአብሔር ነው እግዚአብሔር ውስጥ የሌለ እናንተ ጋር መኖር አይችልም አሜን የሚሰው አለ ወይ እግዚአብሔርን ያልነካ ነገር እናንተ ሊነካ አይችልም እግዚአብሔርን ያላሳመመው ነገር እናንተ ሊያሳማችሁ አይችልም ማለት ነው have that understanding ይሄ ነው የእምነት ጋሻችን praise God you have to fight what do you understand I am redeemed
ድኛለሁ ስል ተዋጅቻለሁ እያልኩ ነው። ሃይማኖት ቀይሬያለሁ። I am redeemed. Praise God. ኧረ ሃሌሉያ። ድነት ሃይማኖት የመቀየርና ያለ መቀየር ጉዳይ አይደለም። I am redeemed. ከምን ተዋጅቻለሁ? ከእርግማን ሃሌሉያ፣ ከዘላለም ሞት፣ ከኃጢአት፣ ከበሽታ፣ ከድህነት ተዋጅቻለሁ። I am redeemed. Praise God. I am saved ስል እንደዛ ያልኩ ነው። ድኛለሁ። ይሄ መረዳት ነው በህይወታችን ላይ ሺልድ ሆኖ መከላከያ ጋሻ የሚሆነን ይሄ ነው። ሱም ማለት ብቻ አይደለም። በሱም የሚወጣ ነገር የለም። you have to know አንዳንድ ሰው ከሰይጣን ሲያስብ በቃ የጮኸ መገሰጽና ረዘማ ብሎ ወይም ይሄ ሩቅ ያለ አያቱ ጋር ይደርስለት ስምን ማርዘም አይደለም። that's not how you fight። አንዳንድ ሰው እንደዛ ነው የሚያረዝመው። በቃ ይሄ የኢየሱስን ስም በለጠጠው ቁጥር ቀድማያቴ ጋር ይሄማ ቀድማያቴ ጋር ይደርሳል ከኛ ሰፈር አልፎ። I'm telling you now, there is no such thing. መከላከያው የቃሉ መረዳት ነው። እኔ አዲስ ፍጥረት ሆኛለሁ። Praise God. In the mighty name of Jesus. እኔ አዲስ ፍጥረት ሆኛለሁ። እግዚአብሔር ቤት የእግዚአብሔር ቤተሰብ I can preach this ወሩን በሙሉ እዚህ ቁጭ አድርጋችሁ ሳልጨርስ ማለት ነው። I'm telling you እግዚአብሔር ቃል እውነት ስለዚህ ነገር ስለ እግዚአብሔር ቤተሰብነት ማወቅ ፈለጋችሁ it's full of it። እግዚአብሔር ቃል ሙሉ ነው። Praise God. Have a new family. ስያሜን ያገኘሁት ከላይ ነው። አሁን እንደዛ ነው የሚለው እንዴ? ቤተሰብ ሁሉ ስያሜን ያገኛል አለ ከሚያገኝበት ከላይ in the mighty name of Jesus. And I'm redeemed. ተዋጅቻለሁ። ከእርግማን ከኔ ጋር ተናገሩ እስቲ። ከእርግማን በሉ እስቲ። ከዘላለም ሞት፣ ከኃጢአት፣ ከበሽታ፣ ከድህነት ተዋጅቻለሁ። እስቲ ከኔ ጋር እንደገና ከእርግማን ወደ በረከት፣ ከሞት ወደ ሕይወት፣ ከኃጢአት ወደ ጽድቅ፣ ከበሽታ ወደ ጤንነት፣ ከድህነት ወደ ብልጽግና ተዋጅቻለሁ። ሃሌሉያ። That's what the word says. ሃሌሉያ። አሜን አሜን። ይሄ የእግዚአብሔር ማንነት ነው። ይሄ የእግዚአብሔር ሕይወት ነው። ቃሉ እንደዛ ነው የሚለው። I am redeemed. ሮሜ 3:13 እንደዛ ነው የሚለው። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ጻፈ። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ሁሉ ምን አረገን? ዋጀን። He redeemed us. ሺልዳችን ይሄ ነው። መከላከያችን ይሄ ነው። የእርግማኑ ቁጣ በእኔ ላይ ማረፍ አይችልም። In the mighty name of Jesus. Amen. I cannot be sick ማለት አለባቸው ሰዎች። ይሄንን ነገር ነው አንታመም ይላሉ የሚሉት። አንታመም ይላሉ አይደለም። I'm trying to teach the word. የእግዚአብሔር ቃል እውነትና ብርሃን ይሄ ነው። ይሄ ነው። እንታመማለን ከምትሉ አንታመም ብትሉ ደግሞ የሚሻለው ደግሞ እንደ ይሄንን ባታምኑ ቃሉንም ባታምኑ ደግ መናገር ይሻላል። Praise God. አይደለም እንደ ፌስቡክ እንደዛ ነው የሚሻለው። Even if you don't believe in the word በጧት ተነስታችሁ እግዚአብሔር ይባረክ ሰውነቴ ጤናማ ነው እግሬም ያያል ነው እግሬ ጥቅስ ካልሆነ አያዘልኝም ለዛ I'm strong ማለት አይሻልም? በጧት ተነስታችሁ እንደው የሸመቀቀኝ ነው ካንገቴም አንድ ትንሽ ወደዚህ ሳብ አርጎኛል በግራ በኩል ከዛም እግሬም ያን ማአት ከምታወሩ ጤናማ ነኝ። Praise God. I'm free. I'm redeemed in the mighty name of Jesus. የሕግ እርግማን በእኔ ላይ አይሰራም። በሽታ በእኔ ላይ መቀመጥ አይችልም። ጠላት በሽታን በእኔ ላይ የሚያስቀምጥበት ምንም አይነት ግራውንድ የለውም። እርግማን የሚያስቀምጥበት ምንም አይነት ግራውንድ የለውም። ምክንያቱም ይሄ ሰው የተዋጀ ሰው ነው። በክርስቶስ ኢየሱስ ክቡር ደም የተዋጀው ሰው ነው። ከኃጢአት ወደ ጽድቅ ተዋጅቻለሁ። ስለዚህ ሰይጣን ኃጢአትን አስከትሎ ወደ ዓለም ያመጣው ነገር በእኔ ላይ ማስቀመጥ አይችልም። It's a fight. ይሄን ስላችሁ ምን እያልኩ ነው? ጦርነት ነው የምላችሁ። በህይወታችሁ ላይ ፍላጻ ሊመጣ ይችላል። ነገር ግን በዚህ መንፈስ መዋጋት አለባችሁ። በዚህ መንፈስ መዋጋት አለባችሁ። In the mighty name of Jesus. ክኒን እየዋጣችሁ ከሆነ እየዋጣችሁ መዋጋት አለባችሁ።
መርፌ እየተወጋችሁ ከሆነ እየተወጋችሁ ይሄን ነው ማወጅ አለባችሁ። you have to አንዳንዴ መርፌ መወጋት ጥሩ ነው። አንድ ሰው አንድ ጊዜ ምን አለ በጣም የታመመ ሰው በጣም ፔን ውስጥ ስለነበረ ልጸልይለት አለ ሂሶ ፔንፉል አለ ያሟላ አለ በጣም ያቃስታል አለ እስቲ ፔንኪለር ውጉት መጀመሪያ አልኳለ ፍራይዝ ካል ይጠቅማል ሰውየው መጀመሪያ ወደ አይምሮ መመለስ አለበት እያላበው አውጅ እንዲበል ውጣ ገባ ከመለው አለ ፔንኪለር ውጉት አልኩ ሲወጉት ተረጋጋለ ሰላም አገኘ ለዚህ ነው አጋር ነው መላጭ ከዛ ነፍሱ ሲመለስ አሁን እንግዲህ እግዚአብሔርን ቃል ልንገር አልኩት አለ ፍራይዝ ካል it's okay sometimes በወደቀ ዓለም ላይ ነው የምንኖረው የወደቀ አካል ነው ያለን there are many limitations በምድር ላይ ስንኖር ብዙ ገደቦች አሉ ለዚህ ነው ጦርነት ነው የምላችሁ የማያቋርጥ ጦርነት ነው but don't give up hallelujah amen 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 what do you understand ስለ እግዚአብሔር የምትረዱት ነገር ምን ነው ስለ መረዳት ነው የተናገርኩ ያለሁት ስለ መረዳት እግዚአብሔርን ቃል ስለ መረዳት ስለ እግዚአብሔር ምንድነው የምትረዱት እግዚአብሔር ምንድነው ለእናንተ what do you understand ምንድነው የእግዚአብሔር ኔቸሩ ምንድነው እግዚአብሔር ሲባል የሚታያችሁ ነገር ምንድነው አንዳንድ ሰው እግዚአብሔር ሲባል የሚታየው ጀጅ የሚያደርግ ነው የሚቀጣ ነው የሚቆጣ ነው የሚባላ ሳት ነው እግዚአብሔር what do you see what do you understand ያ መረዳት ነው ጋሻ የሚሆናችሁ እግዚአብሔር መልካም ብቻ ነው አሜን 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 አንድ ነገር ብቻ ምነግራችሁ ዛሬ እግዚአብሔር መልካም ብቻ ነው have that understanding እግዚአብሔር መልካም ብቻ ነው እግዚአብሔር ከመልካምነት ሌላ ምንም አይነት ገጽታ የለውም የናንተ የጤና ሁኔታ የእግዚአብሔርን ባህሪ አያብራራም የናንተ የፋይናንስ ሁኔታ የእግዚአብሔርን ባህሪ አያብራ የሰዎች ኑሮ ነባራዊ ሁኔታ የእግዚአብሔር ማብራሪያ አይደለም እግዚአብሔር መልካም ብቻ ነው ይሄ መረዳት በውስጣችሁ መግባት አለበት ለዚህ ነው ያዕቆብ ሲናገር ምዕራፍ 1 ቁጥር 16 ላይ ያዕቆብ 1:16 የተወደዳችሁ ወንድሞቼ ሆያል አትታለሉ don't be deceived ብሎ የሚጀምረው ሲጀምር ወሬውን ራሱ አትታለሉ ምንድነው ማንታለለው በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ ሃሌሉያ በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላ የለም በእናንተ አምላክ በእግዚአብሔር ላይ የሚለዋወጥ ነገር የለም there is no የእግዚአብሔርን ሌላ መልኩን አታዩትም ያለ ነው እግዚአብሔር ፈዋሽ ብቻ ነው እግዚአብሔር የሚባርክ ብቻ ነው እግዚአብሔር ሕይወት ሰጪ ነው አሜን የሚሰዋለ ወይ እግዚአብሔር መልኩ አንድ ነው መልኩ እግዚአብሔር ይኸውላችሁ እግዚአብሔር አይለዋወጥም ይላችኋል እንዳትታለሉ በህይወታችሁ ውስጥ የሆነ ነገር ሲገጥማችሁ እግዚአብሔር በእናንተ ላይ መልኩን የለወጠ እንዳይመስላችሁ don't be deceived አንዳንድ ሰው መጥቶ የሚነግራችሁ ነገር ይሄ ነው ምን ይደረጋል እሱ ካመጣው እንግዲህ እሱ ያመጣው የት ይሄዳል እንግዲህ እሱ ካመጣው እሱ ያመጣው ነገር የለም ክፋት in the name of Jesus እግዚአብሔር መልካም አምላክ ነው in the name of Jesus amen amen በጎ ስጦታ በጌታ በኢየሱስም every good thing በህይወታችሁ ላይ ያለ የእግዚአብሔር ስጦታ ነው በህይወታችሁ ላይ ያለ በረከት የእግዚአብሔር ስጦታ ነው በህይወታችሁ ላይ ያለ በጎነት የእግዚአብሔር ስጦታ ነው በህይወታችሁ ላይ በጎ ነገር ከሌለ የጠላት ፍላጻ ነው ይሄ አንደርስታንዲንግ ነው ውስጣችሁ መግባት ያለበት በህይወታችሁ ላይ በጎነትንና መልካምነትን የማይወክል ነገር ከታየ የጠላት ፍላጻ ነው then you have to fight it ልትዋጉት ይገባል ሃሌሉያ እግዚአብሔር በበሽታ አያስተምራችሁ እግዚአብሔር በመከራ አያስተምርም ወይም ደግሞ እግዚአብሔር ለማስተማር ወደ ሰው በሽታ አይልክም it's not possible መጽሐፌን ሄዳችሁ ማንበብ ትችላላችሁ ለጤንነትና ፈውስ ሰው በበሽታ ውስጥና በመከራ ውስጥ ሲያልፍ ሊማር ይችላል ያ ማለት ግን እግዚአብሔር በሽታ ልኮ አስተማረው ማለት አይደለም ነገር ግን ሰው በተለያየ ሁኔታው ሲያልፍ ሊቃና ይችላል ሰው በባህሪው መከራ ስለሚመከረው አይደለም እንዴ ሲተርቱ እንኳን መከራው ቢካለ ማን ይመከረው ነው የሚሉት መከራው ይመከራው ሰው በናቹራሊ በመከራ የመመከር ባህሪና ዝንባሌ ስላለው በመከራው ሲያልፍ ሰው ጥሩ ሆኖ ከወጣ እግዚአብሔር መከራ ልኮ ኖ
ሰይጣን መከራ ላከ። በዛ አጋጣሚ እግዚአብሔር አስተማረው። ከዛ በኋላ he became a different person። በእግዚአብሔር ውስጥ ክፋት የለም። there is nothing እግዚአብሔር ለሰው የሚያካፍለው በሽታ የለውም። በጣም የሚገርመኝ ቃል አለ ስለ ሪዴምፕሽን ሳስተምር ሁሉ ጊዜ የምጠቀመው ዘዳግም 28 ላይ እግዚአብሔር እንደዚህ ይላል ሲገስጻቸው እርግማኑን እንኳን ሲናገር ማለት ነው ይሄን ነገር አልሰማ ካልክ ይላል የግብጽን በሽታ አመጣባል። እግዚአብሔር ጋር በሽታ ስለሌለ ከግብጽ ዋሳለው አለ እግዚአብሔር። እንደዚህ ነው የሚላቸው የግብጽን ከግብጽ አለ ኤክስፖርት አስደረገ እግዚአብሔር ኢምፖርት አድርጎ ማለት ነው ከግብጽ በሽታ የነሱ በሽታ ይመጣብ ይለዋል። because there is nothing in him በእግዚአብሔር ዘንድ የሚለዋወጥ ጥላ የለም። he is a good God። አሜን 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 አሜን። ጠላት እንዳታልላችሁ ጋሻችሁን እንዳያስጠላችሁ ወደ ህይወታችሁ የመጣውን ነገር ከእግዚአብሔር ነው ብሎ እንዳያታልላችሁ። እግዚአብሔር መልካም ብቻ ነው። እግዚአብሔር መልካም ብቻ ነው። እግዚአብሔር ለእናንተ መልካም ነው። ለልጆቻችሁ መልካም ነው። ለፊውቸራችሁ መልካም ነው። እግዚአብሔር ለዚህ ዓለም ያለው ሐሳብ መልካም ነው። he is a God። ሃሌሉያ። አንድያ ልጁን የሰጠን እግዚአብሔር መልካም ስለሆነ ነው። ለማይፈልጉት ሰዎች ለሚጠሉት ሰዎች ለማይወዱት ሰዎች እግዚአብሔር ልጁን የሰጠው መልካም አምላክ ስለሆነ ነው። ሃሌሉያ አሜን አሜን። ስለዚህ እግዚአብሔር ባህሪና ኔቸር እያወራለው ስለምን ነው? ስለ መረዳት ነው። እነዚህ መረዳቶች ናቸው በህይወታችሁ ላይ ጋሻ የሚሆናችሁ የጠላትን ፍላጻ ልታጠፉ የምትችሉበትን in the name of Jesus. This is your shield. What do you understand? በክርስቶስ ኢየሱስ ስላገኛችሁት privilege in Christ. Hallelujah. በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። we are I'm a child of God ማለት አለባችሁ። that understand. Praise God. ዛሬ የብዙ ሳምንት ስብከት ነው ባንዴ ነገርኳችሁ። አመቻ ይሄ ለብቻው ብዙ ትምህርት ነው። ልጅነትን መርዳት የሚል መጽሐፍ የጻፍኩት አለ you can read ካላነባችሁ እስካሁን ድረስ I'm a child of God። this understanding ውስጣችሁ ሲገባ ልባችሁ ላይ ይሞላ ነገር አለ። you understand? ይሄ መረዳት ነው ልባችሁን በጋሻ የሚሞላው ፕሮቴክት የሚያደርገው። አሜን። ነፃነታችሁ በቀጥታ የሚገናኘው ከመረዳታችሁ ጋር ነው። every freedom በህይወታችሁ ላይ every spiritual freedom ከመረዳታችሁ ጋር ነው የሚገናኘው። I'm a child of God። እኔ እግዚአብሔር ልጅ ነኝ። ሃሌሉያ። የፍርሃት ባሪያ አልሆንም። የርግማን ባሪያ አልሆንም። አሜን አሜን አሜን። እንደገና ባሪያ አድርጎ የሚይዝ መንፈስ አልተቀበልኩም ከእግዚአብሔር። የተቀበልኩት መንፈስ የልጅነት መንፈስ ነው። praise God. I'm a child of God። እስቲ ድምጻችሁን ከፍ አድርጉና የእግዚአብሔር ልጅ ነኝ በሉ እስቲ። ሃሌሉያ። I'm a child of God። ሲተናገሩ እንደገና እኔ የእግዚአብሔር ልጅ ነኝ በሉ እስቲ። በደም ለራሳችሁ ንገሩት እኔ የእግዚአብሔር ልጅ ነኝ። praise God. I'm a child of God። አሜን። ሁለት ሶስት ነገር ልንገራችሁና give me 5 minutes እንጸልያለን። ስለዚህ ነፃነታችን በቀጥታ የሚያያዘው ከመረዳታችን ጋር ነው። የእምነት ጋሻ የእግዚአብሔር ቃል ዕውቀትና የእግዚአብሔር ቃል መረዳት ውጤት ነው። that's how የጠላትን የሚንበለበል ፍላጻ የምንመልሰው በማጸለይ አይደለም። በሌሊት ሰው ጋር ደውለን ደብድቡልኝ አስደብድቡልኝ ውጋልኝ በማለት አይደለም። ሽሉ እሱ አይደለም። ምንም ችግር የለውም። ጸሎት እርዳታ መጠየቅ ምንም ችግር የለውም። ጥሩ ነው። ግን ሁሌ አይሆንም። it's not ሁሉ ጊዜ ለእናንተ የሚጸለይበት ምንም ምክንያት የለም። there is no reason። ወላሂ ያላችሁ በዚህም ያላችሁ እንዴት ሰው ሁሉ ጊዜ ለእናንተ ይጸልያል? you have to fight for yourself። praise God። አሜን። ለልጆቼ አሁን አድገዋል። ምን ነግራቸው ነገር ትንሽ ሲያማቸው ወይ የሆነ ነገር ስሜት ሲሰማቸው በፊት እንጸልይላቸው። አሁን I was telling him you have to fight ለራስ። አሁን የእግዚአብሔር ቃል በርቶልሃል። የእግዚአብሔር ቃል ዕውቀት ውስጥ አለ። when you feel sick you must pray። oh yeah you have to fight። እስከ መቼ እናጸልያለን?
የጸሎት ገዛ ማግኘት ጥሩ ነው። በጋራ መጸለይ ጥሩ ነው። ሁለቱ በምድር በአንዳች ጉዳይ ቢጸልዩ የሚለው ጥሩ ነው። ግን ሁለቱ በአንድ ጉዳይ በምድር የሚጸልዩት በሙቹዋል ፌዝ ነው። በአንድ አይነት የእምነት ሌቭልና አቅም ነው እንጂ አንደኛው ሁሉ ጊዜ ተጸላይ አንደኛው ጸላይ ሆኖ አይደለም። ኖ praise God አሜን። ዛሬ ብዙ ሰዎች በዚህ ዘመን በዚህ ጊዜ ህይወታቸው የተጠመደው በማጸለይ ነው። አሪፍ የሚጸልይ ሰው አለ፣ አስመጥተናል ኑ ይባላል። አገር ቤትም እንደዛ ይባላል። መጥቶ ከክፍለ ሀገር የመጣው ምንም ያልተነካካ ነው። ከከተማ ይሄ ከተማ ውስጥ ያልገባ ምንም ያልለመደ በቃ ፍሬሽ መጥቷል። ወለቴን እኮ ነው ልክ ቅቤ የመጣ ነው መስሎ ቅቤ የገበያ ቅቤ ወይ እርጎ ወይ ማር ምናምን የሚሸጥ ሰው የደረሰ ቅቤ ማር አለ ናግዛ እንደሚባለው ማለት ነው። የእውነቴን እኮ ነው የምነግራችሁ። አለ መጥቷል ኑ ይባላል በስልክ። ዳስ ኖት እኔ እንዲህ አይነት ክርስትና አይገባኝም። የብዙ ሰዎች ህይወት በሽንፈት ውስጥ የሚኖረው ለዛ ነው። ቢኮዝ ሰዎች እግዚአብሔርን ቃል ለማወቅ ለመረዳት አይፈልጉም። የሚፈልጉት ምንድነው? ሳምባዲ የሆነ 40 ቀን የጸለየ ሰው መጥቶ ታሪኳን በትንትኑን እንዲያወጣ ነው። ታሪኳ የምትባለው ሴትዮ ይበታተን ይሆናል እንጂ የሴትዮዋ ታሪክ አይበተንም። it's not possible። ይሄኛው የክርስትና አካሄድ በጣም ይወላችሁ። አንድ ነገር ልንገራችሁ። ድሮ በፊት በስደት ዘመን ቤተክርስቲያን በተዘጋበት ዘመን ቤተሰቦቻችን ሲነግሩን ታሪክ እንደዚህ አይነት መንፈሳዊ ፕራክቲስ በጣም የተለመደ because there was no church። ሰዎች በግልጽ እግዚአብሔርን ቃል አይማሩም። ባይብል ስኩል የለም፣ ሶሻል ሚዲያ የለም። መጽሐፍ ቅዱስ እጁ ላይ የተገኘ ሰው ራሱ ይታሰራል ምናምን። በዛ ጊዜ ሰዎች ወይቶ እየተሰበሰቡ በቃ እየጸለዩ መንፈስ ቅዱስ እያጽናናቸው እያበረታቸው ምናምን ነው የኖሩት። አሁን ግን ያን ዘመን እግዚአብሔር ደግሞ ቀይሮልናል። ፕሬዝ ጋድ። ነፃነት ውስጥ መተናል። ፍሪደም መጥቷል። ሰዎች የእግዚአብሔርን ቃል ለመማር ልባቸው መክፈት አለባቸው። እውነተኛ ነፃነት ያለው በዛው ስለሆነ ዩቲዩብ ላይ ስትሄዳችሁ እዩ፣ የመዝሙር ቪውን ተመልከቱ። የመዝሙር ቪው ሄዳችሁ ዩቲዩብ ተመልከቱ። ምን እንደዘመረ ማይታወቅ ሰው 500,000 600,000 700,000 መዝሙሩን አጌንስት ይሆን እንኳን I'm not fighting against ዘማሪዎች እዚህም ያላችሁ እዛም ያላችሁ ወዳችኋል፣ ግን ትዝብት ነው ትርፉ እያልኩ ነው። I'm just commenting why ሰዎች የእግዚአብሔር ቃል የመማር ፍላጎታቸው በጣም ይወረደ ነው። that's why ህይወታቸው ያለ ማቋረጥ በጥቃት ውስጥና በሽንፈት ውስጥ የሚኖረው። አብዛኛው ሰው ሲንበረከክ መዝሙር ነው ይመጣለት። ምክንያቱም መዝሙር ነው የሚሰማው። ያዘነ ቀን ይመጣለታል መዝሙር because አንድ ያዘን መዝሙር አለ የሰማው። ብቻዬን አልተውም ብለኝ ነበር ሚል ወይ ደግሞ የሆነ ነገር። ለምንድነው ቃል የማይመጣልን ስንበረከክ? ኬት ይመጣል? ያላነበብነው ቃል፣ ያልተረዳነው ቃል ኬት ይመጣል? ያላጠናነው ቃል ኬት ይመጣል? የሰማነው ነው የሚመጣው አይደለም እንዴ? የሰማነው ነው የሚመጣው። I'm encouraging you። መዝሙር መስማት በጣም ጥሩ ነው። I'm not against it። መዝሙር በጣም ነው የምወደው። ዘማሪዎቹ በጣም ነው የምወደው። ሁሉ ወዳጆቼ ናቸው፣ ያቁኛል። እንዳታጣሉኝ እዚህ እየሳቃችሁ። They are all my friends. I love them very much። ግን የእግዚአብሔር ቃል ሪፕሌስመንት የለውም፣ መተኪያ የለውም። I'm telling you ህይወታችሁን እንደ ምሰሶ የሚያቆመው የእግዚአብሔር ቃል መረዳት ነው። ያ ብርሃን ውስጣችሁ መግባት አለበት። ሃሌሉያ። 2 minutes I'm done። የእግዚአብሔርን ቃል መረዳት የምናገኘው የእግዚአብሔር ቃል መረዳት እንዲሰጠን በመጸለይ ነው። አሜን። you have to pray። እግዚአብሔር ሆይ ለቃል አይኖቼን አብራ ብለን። መንፈስ ቅዱስ የመረዳት መንፈስ ነው። መረዳትን ይሰጠናል፣ አይኖቻችን ይከፍታል። praise God። የእግዚአብሔርን ቃል በማጥናት ነው። ያ ብቻ አይደለም፣ መንፈሳዊ መጽሐፍትን በማንበብ ነው። that's how we receive understanding። መንፈሳዊ መጽሐፍቶችን ማንበብ መልመድ አለብን። we need to read ደግመን
መንፈሳዊ በሆነ በህይወታችን ይውላችሁ ህይወታችን ላይ ሽንፈት የሚታየን ወይ የሚሰማን ኤሪያ ካለ በዛ ኤሪያ ላይ የእግዚአብሔርን ቃል ማጥናት እንደገና ደግሞ በዛ ኤሪያ ላይ ጻፈ መንፈሳዊ መጽሐፍ ማንበብ አለብን። we must learn to read። የሚያመው ሰው ካለ ስለ ሂሊንግ የተጻፉ መጽሐፍቶችን ሰብስቦ ማንበብ አለበት፣ ግዴታ ነው። በህይወታችሁ ኒድ አቅጣጫ ያለ መረጃ የእግዚአብሔር ቃል ዕውቀት መሰብሰብ አለባችሁ። you have to read። you don't just read everything መንገድ ላይ ያገኛችሁትን። በህይወታችሁ ለምሳሌ ፍቅር የጎደለው ሰው ካለ ሁሉ ጊዜ በሰው ላይ ልቡን የሚያጠቁር ይቅር ማለት የማይችል ፍቅር ይሄ ሰው ምን ማድረግ የእግዚአብሔርን ቃል ማጥናት በፍቅር ዙሪያና በይቅርታ ዙሪያ የተጻፈ መጽሐፍ መፈለግ አለበት። ይኖራል አለ እኛ አልጻፍኩም ማለት የለም ማለት አለ then he will teach you። ያ ጸሐፊ ሲነግራችሁ ውስጣችሁ ልባችሁ ይከፈታል። ሜሬጃችሁ ላይ ችግር ካለ read a book about your marriage። ጸልዩ፣ ቃል አንብቡ፣ ከዛስ buy a book። that's how መረዳት ዴቨሎፕ የሚያደርገው በህይወታችን ውስጥ በመጽሐፍት ነው። መጽሐፍ ቅዱስ ሲናገር ስለ ዳንኤል ሲናገር ይላችሁ ዳንኤል ምዕራፍ 2 ላይ በዘመነ መንግስቱ መጀመሪያ ዓመት እኔ ዳንኤል ለነብዩ ለኤርምያስ በሰጠው የእግዚአብሔር ቃል መሰረት የኢየሩሳሌም መፈራረስ 70 ዓመት እንደሚቀረው ወይም እንደሚቆይ ከቅዱሳን መጽሐፍት ምን አደረኩ ይላል አስተዋልኩ ይላል። ዳንኤል 21 ቀን ብቻ አይጸልይም፣ መጽሐፍትን ይመረምር ነበር። then light መጣለት። እኔ በህይወቴ ውስጥ የህይወት ብርሃን የሰጡኝ መጽሐፍቶች አረሳቸው። አሁን never forget። ቢያንስ እዚህ አይፓድ ላይ I have books በመናልባት ሳላጋነን maybe 1000 የሚሆኑ መጽሐፎች አሉ እዚህ ውስጥ maybe 1000። እግዚአብሔር ይመስገን ስለ ዘመናዊነት። ድሮ መጽሐፍ ተሸክመን ነበር ከሀገር ሀገር የምንሄደው when you travel። አሁን ይሄው መጽሐፍ is there። ሺልድ የማወራው ስለምንድን ነው? ስለ ጋሻ የእግዚአብሔር ቃል ነው ጋሻም ይሆነ። ሃሌሉያ። read books I encourage you። መንፈሳዊ መጽሐፍትን አንብቡ። ሶሻል ሚዲያ ከዚህ ጄነሬሽን የነጠቀው ነገር ቢኖር ማንበብን ነው። because ሶሻል ሚዲያ አጫጭር መረጃ ስለሚሰጥ የሰው ልጅ ታግሶ የማንበብ ፍላጎቱን እያጣ ነው። አጫጭር ቲክቶክ ስራሉኝ ቲክቶክ ስለ መንፈሳዊ ነገር እሺ ብዬ ልሰራ ስል 2 ደቂቃ ብቻ 2 ደቂቃ ከመቼው ነው 2 ደቂቃ እንዴት ነው መንፈሳዊ ነገር የምናገረው? 1 ሰዓትም አልበቃኝም ለራሴ የሚሰማ የለም አሉኝ። ሰው መስማት የሚፈልገው 2 ደቂቃ ነው አሉ። እንግዲህ እኔ ምን አደርጋለሁ? ለምን ጄነሬሽኑ በትዕግስት ጊዜ ጠብቆ የበሰለ የተረጋገጠ ተጨባጭ የሆነ ማስረጃ ያለው መረጃ ያለው ዕውቀትና መረዳት መክተት አይፈልግም። የሚፈልገው ምን ነው? የ2 ደቂቃ። እንዴት ሰው 2 ደቂቃ የተነገረውን ነገር ይሰማል? ምንድነው በ2 ደቂቃ ሰው የሚናገረው? this is bad። የሶሻል ሚዲያ ዳውንሳይድ ሰዎች ታግሰው ዕውቀትንና መረጃን ወደ ውስጣቸው እንዳያስገቡ አድርጓል። ግን ምን ያደረጋቸው? ምን ልበላችሁ? ፐብሊሲቲን ብቻ ነው የሚሰጠው። ወሬን፣ ሩመርን፣ እከሌ ወደቀ። ቲክቶክ ላይ ከመጣ 100,000 ሰው በአንድ ጊዜ ይሰማዋል። ለምን ወደቀ? መቼ ወደቀ? ይሄን ከመስማት በፊት ተነስቶ ይሆናል ወይ? ሰውዬው እኮ ተነስቶ ይሆናል ማለት ወድቋል። ወድቆ ተነሳ ወይ? ከዛ እስከ መቼ ነው የሚወድቀው? ያን የሚያቅሰው የሚሰማም ሰው የለም። መጽሐፍ ግን ስታነብ እንደሱ አይደለም። መች እንደወደቀ መች እንደተነሳና መች ደግሞ ሊወድቅ እንደሚችል ሁሉ ነው የሚነግር መልሶ ማለት ነው። so I encourage you እዚህም ቤት ያላችሁ ኦንላይን ይሄ ቦነስ ነው። በእውነት እዚህ መልእክት ውስጥ የለም። ሰዎች ከሶሻል ሚዲያ ታቀበን ወደ መጽሐፍት መመለስ አለብን። we need to read books። መልእክቶችን መስማት አለብን። የተቀቡ ሜሴጆችን የእግዚአብሔርን ቃል ሜሴጅ መስማት አለብን። ያ ነው መረዳታችን የሚከተው የሚያጠነክረው ለእግዚአብሔር ቃል መዳት እንዲጨምር የሚያረጋው። አንዳንድ ጊዜ ሌሎች የተቀቡ ሰዎች ካላስረዱን በስተቀር የማይገባ ነገር አለ። ለምን ትላላችሁ? እኔ ምን አውቃለሁ ለምን እንደሆነ I don't know but there is certain things
anointed voiceዎች ካልሰማን በሌላ ሰው ካልተነገረ የማይገባን ነገር አለ I don't know how I don't know why this is spiritual praise God amen ስለዚህ anointed voice መስማት አለብን ታስታውሱ እንደሆነ ቆርኔሌዎስን ሐዋርያት ሥራ 10:31 ላይ መልአኩ ምንድነው ያለው ጴጥሮስን ልከ ምን አስብለው አለው አስመጣውና ይነግርሃል እሱስ ካልነገረህ የማይገባ ነገር አለ ያለው ነው let him tell you እግዚአብሔር በሕይወታችሁ ላይ anointed voiceዎችን ሰጥቷቸዋል የተቀቡ ድምጾች አሉ የተቀቡ praise God አሁን ቢሮስ ካህን ጋር ያወራን ነበር የሆነ ሜሴጅ ለሰው መላክ ፈልጋ ያንን ሜሴጅ ስለተገጣጣመኝ ያን መልእክት ስብከቱን ወይ መጽሐፉን ከዛ ያ መጽሐፍ ልትልክ ስትል ኖ ይሄን መጽሐፍ እያነበበ ያለው እኮ ሰውየው ራሱ አይደለም አልኳት አሁን ነው እዚህ ከመግባታችን በፊት አይ መልእክቱን ይስማው ብዬ ነው አለች ኖ ድምጹ ያስፈልጋል the anointed voice የሚባላል አታምኑ ሊጨርስ ነው ለደቂቃ ካላመናችሁ አልጨረሰም እናምናለን በሉ ቶሎ praise God there is a voice there is a difference ሜሴጁ ብቻ አለም ቮይሱ አለ anointed voice የሚባሉ አለ እግዚአብሔር በሕይወታችሁ ላይ የላካቸው የተቀቡ ድምጾች አሉ I'm telling you ያ ነው የቃሉን ብርሃን ውስጣችሁ የሚያስገባው አሜን አሜን ድምጽሽን በሰማው ጊዜ አለቻት አለም እንዴ መንፈስ ቅዱስ ተሞሉ አለች I had a voice የሰላምታሽን ድምጽ እንዴት አደርሽ ነው ያለቻት እንዴት አደርሽ አዲስ ቃል አይደለም but there is an anointed voice አሜን 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 እንዴት አደርሽ አለ መንፈስ ቅዱስ የሞላት ከማርያም ውስጥ የወጣ ድምጽ አለ ለምን ማርያም ያሳለፈችው ኢንካውንተር አለ የከረመችበት ቦታ አለ ያሳለፈችው ጊዜ አለ የሰማችው ድምጽ አለ በውስጧ ያለ ጽንስ አለ ከዛ ሁሉ ጋር ነው ድምጿ የሚያያዘው it's not just a voice ለዚህ ነው የምትሰሙትን ድምጽ መምረጥ ያለባችሁ anointed voice ወደታችሁ ሲመጣ የእግዚአብሔር ቃል ብርሃን ያገኛችኋል ለዚህ ነው ቆርኔሌዎስን ሂድና አስጠራው እሱ ይንገርህ አለ there is a voice እሱ የሚነገርበት ድምጽ አለ ይኸውላችሁ ቁጥር 44 ላይ እንደዚህ ነው የሚለው ጴጥሮስም እየተናገረ ይላል አረ ሃሌሉያ እየተናገረ ያለ ይኸው ቃሉን በሰሙት ሁሉ ላይ ይላል መንፈስ ወረደባቸው it's not just the message there is a voice እግዚአብሔር የሚናገርበት there is a voice ቃሉ ብቻ አይደለም እግዚአብሔር በዚህ አመት last year መጨረሻ ላይ በህይወቴ ውስጥ 3 ሰዎችን ጨመረልኝ እንድሰማቸው 3 ሰዎችን the last 20 something years የምሰማቸው አንድ አይነት ሰዎች ነበሩ last year by the grace of God ጌታ 3 ሰው ጨመረልኝ praise new voices new anointed voice I'm telling you ከፊታችን ያለው ዘመን የከፍታ ዘመን የጌታ መንፈስ እዚህ አለ I sense the anointing ስለዚህ ያንን ቮይስ መስማት በሕይወታችሁ ላይ የእግዚአብሔር ቃል መረዳት ወደ ውስጣችሁ እንዲመጣ ያደርጋል always keep that voice እግዚአብሔር የሰጣችሁ ድምጽ አለ ይኸውላችሁ ድምጽ ሁሉ ከእግዚአብሔር አይደለም ድምጽ ሁሉ ለእናንተ ቤት የተላከ ላይሆን ይችላል ለእናንተ ቤት የተላከ አለ ለጎረቤት የተላከ አለ እግዚአብሔር ወደ ሰራጵታ የላከው ይላል ወደ አንዲት ባልቴት ቤት ነው ይላል ያ ነብይ የተላከው አሜን ያን ጊዜ ነው የእግዚአብሔር ቃል መረዳት ውስጣችን የሚገባው እግዚአብሔርን ቃል ስናነብ መንፈሳዊ መጻሕፍትን ስናነብ anointed ሰዎች የሚያስተምሩትን መልእክት ስንሰማ የእግዚአብሔር ቃል መገለጥ ውስጣችን ይገባል ያን ጊዜ ጋሻችን ተነሳ ማለት ነው የሚንበለበለው ፍላጻ የተመታ ይሆናል የጌታ መንፈስ እዚህ አለ እስቲ እንነሳ በጌታ ፊት ሃሌሉያ thank you holy spirit come must remember በሕይወታችሁ ላይ ካላችሁ የእግዚአብሔር ቃል መረዳት በላይ ከፍ ማለት አትችሉም የእግዚአብሔር ቃል መረዳት ነው ወደ ሕይወታችሁ ኢንካውንተርን የሚስበው አሜን የእግዚአብሔር ቃል መረዳት ነው መገለጥን ወደ ሕይወታችን የሚስበው revelation when you understand the word the revelation will come thank you holy spirit የጌታ መንፈስ በዚህ አለ ፓላዲያኖ ማሳፕራላቬኔሜ የእግዚአብሔር ቃል መረዳት በማይናወጥ መሰረት ላይ ይተክላችኋል
በጠላቶቻችሁ ቀስት የማይበሳ ጋሻ ይሰጣችኋል። በሕይወታችሁ ላይ የሚወረወረውን ፍላጻ ገለባ ያደርገዋል። The understanding of the word in the mighty name of Jesus. ፍላጻውን ወደ ገለባነት ይቀይረዋል። Can do nothing. ሊወረወር ይችላል፣ ነገር ግን ሕይወታችሁን አይነካም፣ ቤታችሁን አይነካም፣ ልጆቻችሁን አይነካም፣ እግዚአብሔር የሰጣችሁን ነገር አይነካም። Why? You have the shield of faith. የእምነትን ጋሻ ፓላዲያኖ ማሶ ፕሮሎቬኔ መገሌ ቦራዲጋኖ ማሶ Oh yes, ኢየሱስ የጌታ መንፈስ በዚህ አለ። Understanding, the spirit of understanding የሆነው መንፈስ ቅዱስ እዚህ አለ። የመረዳት ሁሉ አምላክ የሆነው እግዚአብሔር። Thank you Holy Spirit. ካላቬና ማሶ ፕራዲያኖ ማንቶ ፖሮሎቬኔ ሜላዲስ 1 minute ጸልዩ በእግዚአብሔር ፊት። የጌታ እግዚአብሔር መንፈስ በዚህ አለ። ጂጋላ ባራላ ባና ባራላ ባራላ ባጋና ሞሶ ፕሮሎቬኔ Oh ኢየሱስ 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 Oh ኢየሱስ 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 Thank you Jesus. Palavena masanta pakalavena maya Jindo pradiano maso prolovedia Levagadono moso pralavene megele bora la bara la bara la bara la dias የጌታ እግዚአብሔር መንፈስ እዚህ አለ። የጌታ እግዚአብሔር መንፈስ እዚህ አለ። አይኖችን የሚከፍት የልቦናን አይኖች የሚከፍት መንፈስን የሚከፍት yes ካአሎቫኖ ማሳ ፓራዲጋኖ ማንቶ ፕራዲያ አምላኬ የጥበብና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ አለ። I pray yes ጸልዩ receive the spirit of revelation and wisdom ጸልዩ የመገለጥ መንፈስ የመግለጥ መንፈስ የመረዳት መንፈስ የእውቀት መንፈስ yes palavena manto pradiano maso prolovedia jikalavena masanto kalovano maso pralavene megele poraladia je paladiano maso prolovene megele barala Worship him and pray. የጥበብና የመገለጥን መንፈስ እንዲሰጣችሁ እጸልያለሁ። yes ክብር ሳልል ጂካላ ባራላ ባራላ ባና ማሳ ባራላ 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 yes ኢየሱስ Agado sapra la venemento pagadia Jibaba bagalobo sopro lo vene megele bora la barala barala dia Le kadiana masa para la bagala barala 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 badia Jipagado sopra la vene meya panama sopro lo vedia Jigadiano maso prolovene megele borala dia በጌታ በኢየሱስ ስም receive the spirit of understanding የመረዳት መንፈስ የማስተዋል መንፈስ አንዴ ቃጸልዩ በእግዚአብሔር ፊት እግዚአብሔር አይምሮአችሁን እንዲከፍት ልባችሁን እንዲከፍት ጆሮዎቻችሁን እንዲከፍት in the name of Jesus there is a voice እግዚአብሔር ወደ ሕይወታችሁ የላከው ድምጽ አለ የሚልከውም ድምጽ አለ እግዚአብሔር አምላክ ቃሉን ያበራላችኋል you will receive that revelation and understanding በጌታ በኢየሱስ ስም ወደ ሕይወታችሁ የተነጣጠረው የትኛውም የጠላት ፍላጻ ገለባ ሆኖ እንዲቀር የሚያደርግ የእምነትን ጋሻችሁን አንሱ yes pray 2 ደቂቃ ብቻ ጸልዩ ካላዲያኖ ማሶ ፕሮሎቬኔ መገሌ ቦራዲያኖ ማሶ ጂባባጋዶሶ ፕሮሎቬዲያ
ላካዶሶ ፕሮሎቬኔ መገሌ ቦንቶ ፕሮሎቬኒያ ስሙን ያስወደደው ባህሪው እኮ ነው ስሙን ያስወደደው ባህሪው እኮ ስሙና ሕይወቱ ሼካላ ቫናማንቶ ፕራላቬኔ መገሌ ቦራላ ኢየሱስ ያለ ከወዴት ይገኛል እንደ ኢየሱስ ያለ ከወዴት ይገኛል ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ ኢየሱስ ሺካላ ቬኔ ኢየሱስ ያልኩህ ያደነኩ ብውል ኢየሱስ ያልኩህ ሃላፋና ማሳ ፕራቲጋኖ ማሶ ፕሮሎቬዲያ ሺካዲያኖ ማሶ ፕሮሎቬኔ መገሌ አይሰለቸኝም እኔማ ስምህ አድኖኛልና አይሰለቸኝም አይሰለቸኝም Yes The spirit of understanding የመረዳትን መንፈስ ተቀበሉ ኢየሱስ ያልኩህ ያከበርኩ በወደ አይሰለቸኝም እኔማ ስምህ አድኖኛልና አይሰለቸኝም እኔማ ስምህ አድኖኛልና Oh yes ስምህ ከኃጢአት ከሞት ያድናል ለተካመው ሰው ኃይልን ይሰጣል ስምህ ኃይል አለው ያድናል እስራትንም ይፈታል ስምህ ኃይል አለው Yes 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 እስራትንም ይሰጣል በኃጢአት የሞተው በነበርኩኝ ጊዜ ሳላየኝ ሳላውቅህ አወቅኝ ከክርስቶስ ጋር ሕይወትን ሰጠኝ ሌፋቶና ሞሶ ፕሮሌቬኔ ታዲያ ምን እላለሁ ላመስግን ጌታ እጄን ልዘርጋ እንጂ እንኳን ለጽድቅ ምሕረት የማያልቅ ፍቅርህ አያረጅ ከአስፈሪው ነበልባል እወድሃለሁ ጌታ ከገሃነም ዳንኩኝ እወድሃለሁ እኔም እንደ ጻድቃን እወድሃለሁ ጌታ ጸድቀሃል ተባልኩኝ እወድሃለሁ ኢየሱስ እወድሃለሁ እወድሃለሁ ጌታ እወድሃለሁ ኢየሱስ እወድሃለሁ ጌታ In the mighty name of Jesus እንጸልያለን በእግዚአብሔር በአምላካችን ፊት በጌታ በኢየሱስ ክርስቶስ ስም I pray የእግዚአብሔር ሰው ሐዋርያ ጳውሎስ ለኤፌሶን ቤተክርስቲያን እንደጸለየ በጌታ በኢየሱስ ክርስቶስ ስም ለእናንተ ጸልያለሁ ዛሬ የክብር አባት የሆነው የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ በጌታ በኢየሱስ ክርስቶስ ስም የመረዳት መንፈስ ዛሬ ተቀበሉ ጆሮቻችሁ ይከፈት አይኖቻችሁ ይብራ የልባችሁ ጆሮች በጌታ በኢየሱስ ስም ይከፈቱ
የትኛውም የእግዚአብሔርን ቃል መረዳት ከልባችሁ ሊሰርቅ የተላከ የጠላት መልእክተኛ በጌታ በኢየሱስ ስም ልባችሁን ይልቀቅ። የትኛውም ጨለማ በጌታ በኢየሱስ ስም ከልባችሁ ላይ ይነሳ። የእግዚአብሔርን ቃል መረዳት የከለከለ in the name of Jesus የዚህ ዓለም አምላክ የዚህ ዓለም ገዢ የዚህ ዓለም መንፈስ every spirit in the mighty name of Jesus ለእግዚአብሔር ቃል መረዳት ትዕግስት እንዳይኖራችሁ ያደረገ impatient ያደረጋችሁ በጌታ በኢየሱስ ስም በዘመኑ ላይ የሚሰራ የትኛው ማሰራር በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ዛሬ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል እንደ ብርሃን እንደ ንጋት ወጋገን በጌታ በኢየሱስ ስም በልባችሁ ላይ ያብራ። የምታነቡት ቃል ያውራችሁ። የምትሰሙት ቃል ያናግራችሁ። የምትሰሙት መልእክት በጌታ በኢየሱስ ስም ብርሃን ይስጣችሁ። in the mighty name of Jesus የትኛው ወደ ሕይወታችሁ የሚወረወረውን የጠላትን ፍላጻ የሚንበለበለውን ፍላጻ ልታጠፉ የምትችሉበትን የእግዚአብሔርን ጋሻ የእምነትን ጋሻ ማንሳት እንድትችሉ በጌታ በኢየሱስ ስም መዳት መንፈስ ዛሬ ያገኛችሁ። receive the spirit of understanding receive the spirit of understanding በጌታ በኢየሱስ ስም receive the spirit of knowledge the spirit of wisdom and counsel the spirit of revelation in the mighty name of Jesus የጥበብን የእውቀትን የማስተዋልን የመረዳትንና የመገለጥን መንፈስ በጌታ በኢየሱስ ክርስቶስ ስም ተካፈሉ። I pray in the mighty name of Jesus የትኛውም ወደ ሕይወታችሁ የተወረወረ የጠላት ፍላጻ ወደ ጤናችሁ ወደ ፋይናንሳችሁ ወደ ስራችሁ ወደ አገልግሎታችሁ ወደ ቤተሰባችሁ የተላከ የጠላት ፍላጻ በጌታ በኢየሱስ ስም ዛሬ የረገፈ ይሁን። እንደ ገለባ ሆኖ ይርገፍ በኢየሱስ ስም። ሕይወታችሁን አይውጋ። ዛሬ ከሰውነታችሁ ላይ በኢየሱስ ስም አነሳውት። ከጤናችሁ ላይ አነሳውት። ከፋይናንሳችሁ ላይ በኢየሱስ ስም አነሳውት። ከቤተሰባችሁ ላይ ጠላት ፍላጻ የተነሳ ይሁን። ሕይወታችሁን ያስጨነቀ መግቢያ ያሳጣችሁ መውጫ ያሳጣችሁ ሕይወታችሁን ኮንቲኒየስሊ አታክ ያደረገ ያለ ማሲቭ የሆነ አታክ በጌታ በኢየሱስ ስም ስራው የፈረሰ ይሁን። ምክሩ የተበተነ ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል ብርሃን ሕይወታችሁን አገኘ። ከኔ ጋር ተናገሩ። እግዚአብሔር ሆይ ቃልህ እውነት ነው፣ የሚሰራ ነው። ቃልህን ሰምቻለሁ፣ አምኛለሁ፣ ተቀብያለሁ። በጌታ በኢየሱስ ስም ቃልህን በማወቅ ቃልህን በመረዳት የእምነትን ጋሻ ዛሬ አነሳለሁ። የኔ ሕይወት አሸናፊ ነው። በጌታ በኢየሱስ ስም ከእርግማን ከበሽታ ከድህነት ከኃጢአት ተዋጅቻለሁ። በጌታ በኢየሱስ ስም በዚህ መገለጥ በዚህ መረዳት በዚህ ብርሃን በሕይወት እኖራለሁ። እያሸነፍኩ ድል እያደረግኩ በነጻነት እኖራለሁ። አሜን። ያመነ ሰው ለእግዚአብሔር ክብር ይስጥ በደንብ። ሃሌሉያ።